ተመልሳ ተቀመጠ እኔ ባልና ሚስት ጉዳይ ነይ በልጆችሽ ይሻለው ነጃት ላይ ነጃት ብለስ ምን እንዳጠራው አለች በልጆችሽ ይሁንብሽ ልጃችን በማከለ አሉ ነይና ቁጭ በየቀረኝ ነገር አለ እኔ እውነት ለመናገር እሷ ክብር ለኔ ይላትም ብዬ ነው ያወራል ያ ሆኖ ግን እኔ ጠርቻ ተላቀም ስነ ነው አንቺ ነጃት አልኩሽ ናሙስ ላይ አንድ ነፍስ ነው እንኳን ወጥቶ ቢሄድ ምን ታረጋለሽ አሉ ካልተዋደድን ለምን ገደል አይገባም እናቱ አይደለም አለች አንቺ ለልጆች ስቲ ብቻ ትኖሪያለሽ ለልጆቻችን ተጋግዘን እንኖራለን ይሄ ጉዳይ እስከሚፈታ ድረስ አንቺ ፍጭ እስከፈለሽ ድረስ በልጆችሽ ስም ግን ምጠይቅሽ ነገር አለ አንተ በከባ ጌታ ሚላለው ባጠገቤ ደም ትተፋላለሽ ብላለሽ ለልጆቹ ምንድነው ሐሳብ ባሌ እንደዚህ ነው ሰው አይመርጥም ባገኝበት ይወድቃል ከሴት ካዋቂ ካሮጊት ከሽማግሌ በዚህ አጋጣሚ አግኝቼው እንኳን እናንሰራራ ያውቅና ከፍለ አርገሚል ነው በዚህ ሰዓት የት ነው ያላችሁ እህት አርገዛ እሱን በፖሊስ ያስፈልጋችሁ እንደሆነ ከሱ ነው የነገራችን ነጃት አረ የማርገዝ እርግጠኛ ነህ ቁርአን አጠገባችን እንደዚህ አስቀመጠ ባሌ ዝና ስለሰራ ነው እኔ ምን ለየው ትበልና ተማለና ትለየ ቁርአኑ ተቀመጠ አልፈልግም አለች አሁንም ይሄ ነገር መጨረሻው ይታይ እሷ እኔ ላይ እንደምታደርገውና እኔን ለመበደል እኔን ስለማጥፋት እንደምትሄደው እኔ መንቀሳቀስ ከባድ ደረጃ እንደርሳለን እንደምንቀባባለን ወይን ደግሞ ከፈለገች እስካሁንም በጉዳዩ ያልገባን ሰው ራሷ ታንሳና እኔን አቅርባ ለልጆቹ መፍትሄ አድርገት አሊያም ተስተኝ ልጆቹ እኛ በግልጽ ምንናገረው ናሙስ ላይ ምክንያት ፈጥራበት ከቤት እንዲወጣ አድርገዋል አሁን ከውጭ ሆኖ ለሚሰማው ሰው እሷ ሰራተኛዋን አስፈራርታት ዘታባት አስጠንቀቃት ምናምን ብቻ ይሄ ድራማው እየተሰራ ያለው ዋናው ደራሲና ዳይሬክተሯ እናንተ እንደምትሉት ባለቤት ነጃት ነች እንደዚህ ያርገች ያለችው ግን አሁን አንተ እንዳልከው እህትንም እንደዛ አስፈራርታት አስጨንቃት እንደዚህ ለአንዲት ሚስት ለአንዲት እናት የባሏ ከሰራተኛዋ ጋር መተኛት ዜና ወይም መረጃ መስማት ጥሩ ሆኖ ነው መጥፎ ሆኖ ነው እሷ ይሄንን መረጃ መስማት ፈልጋ ሰራተኛዋን ተጭና እንደዚህ በመትላት ገብቶኛል አባባል ይሄንን ሁሉ ነገር እሷ ከሆነች እንደዚህ ያሰበች ያለችው እሷንም ማስፈራርታ እመኝ ምትላት አንተንም ያስኩም ትለው ትዳሯን ምትበትነው ለምንድን ማለት ምን ልትጠቀም ምን ጥቅም ትርፉ ምንድነው እኔ ነግርሻለሁ እሱ ያው እሱ እህቱ ያለችውን ነገር ነግሮናል እንጂ ቤት ውስጥ ያለው ነገር ማቀው ነኝ እሺ እቺ ሴት ማለት ነው መጀመሪያም ብላለች አንድ ነገር ሽማግሌም ራሱ አቅርባ እኔ ረጅም ጊዜ በጥርጣሬና በቅናት እታማለሁ ለጸብ ሁሉ ምክንያት አንቺ ጥርጣሬ ነው ሲባልና እኔ በቤተሰቤም በሱም ቤተሰብ በሽማግሌም በጓደኛም በአካባቢም ደረጃ በጥርጣሬና በቅናት የምታማ ሰው ነኝ ሁሌ እኔ ነኝ ጥፋተኛ መረጃ ነበር የምፈልገው መረጃ አገኘው ነው ያለችው ማለት ነው እሷም ራሷ እኔ እንደሚመስለኝ ትዳር የሚበትን ከባድ ነገር ይሁን አይሁንም ታይቷት አይመስልኝም አላቀም እኔ ይሄን ነገር በሷ አመለካከት ማለት ነው ግን ቀጥታ ታርጌቱ ምንድነው መረጃ አገኘው ነው መረጃ ሲጪኝ እኔ አይቻለው ነገርሽኝም አላገርሽኝም ዋጋ የለውም እኔ አይቻችኋለሁ አለ ምንድነው ያየሽኝ ከእንቅልፌ ነበር አንቺ ነሽ እኮ የቀሰቀሽኝ የሚል ነው ይሄ መልስ በዚህ ነው የሚጀምሩት እነሱ ንግራቸው እኔ ሁሉንም ነገር አውቃለሁ ግን ዛሬ በቀን አውቄ እንቅልፌን ተኛውኝና እስቲ በደንብ ማየት አለብኝ ለምን መሰለሽ እኔ ሴት ልጅ አለኝ አንቺ ላይ መፍረድ አልፈልግም ገባሽ አይደል ነገት እንደምትወደድ አላቅም ይኸውል እንበተን አይደለ ነገ አንዱ ሲደፍራስ ነው የሚያሳድጋል እኔ አንቺ ምንም ነገር አላረግሽም በሰላም ነው ሻንሽ እና የሚሆነው ነገር ሲንቆራጠጥ አንዴ ተነስቶ ሲመጣ ሲንቆራጠጥ ሁለቴ ተነስቶ ሲመጣ ሲንቆራጠጥ ስንተኛ ጊዜ ተነስቶ መጥቶ አንቺ ምንም አይነት መልስ ሳሰጪው ያየው ነው ልብሱን ሲያወልቅ ሁሉ ነገር ያየው ነው እኔ ከምፈልገው መረጃ ብቻ ነው ስለዚህ አንተ መልስ ለመረጃ ነው ለመረጃ ብላ እኔም ያለችን ለኛም በሽማግሌም የመለሰችልን መረጃ ፍለጋ ነው አንቺ እንዴት ነው ባልሽን ለመፍታት እቅድ የምታቀጁ ተብሎ ለተጠየቀው ጥያቄ ልክ እንዳንቺ እኔ መረጃ ነው ያገኘሁት መረጃ ነበር የፈለኩት መረጃ አገኘው በቤተሰቤ በጓደኛ በሚያቀን ሰው ሁሉ ትዳር የምታፈርሺው ጸብ የምታመጪው ልጆቻችሁ የምትበዲው አንቺ ነሽ በቅናትና በጥርጣሬ ይሄ ነገር ተጠናፍቶሻል እየተባልኩ ነበር ሐቄ ወጣ ዛሬ ተጋለጠልኝ መረጃ ያስኩ መረጃውን በእንደዚህ አይነት ፍትኪያ ያወጣችው ነው ራሷ ወስዳ መረጃውም ደግሞ ብቻ እንደ መረጃ ይቅርብ ቢባል ራሱ በቂ አይደለም ሲጀመር እሺ ገብተሻል አሁን እንደዚህ ተብላለች የታባለችው ልጅ ጋር መደወል እንችላለን ምናልባት ከሷ አንደበት ማረጋገጥ ከቻለ
በዚህ ሰዓት የት ነው ያለችው እህትህ? አርግዛ እሱን በፖሊስ እያስፈለጋችሁ እንደሆነ ከሱ ነው የነገረችን ነጃት። በዚህ ሰዓት ያለችው ዓለም ባንክ። ስልኳ ዝግ ነው? ስልኳ ዝግ ነው። እሺ የት ነው ያለችው? ዓለም ባንክ ነው። ዓለም ባንክ ያው ወደ አንፉ ማለት ነው እኮ። ስራ እየሰራች ነው? ስራ እየሰራች። አላረገዘችም? ኧረ የምን ማርገዝ? እርግጠኛ ነህ? በትክክል በምን? እኔ ካረገዘች እኮ እኔ ከሱ ጋር ሆኜ እዚህም አልመጣም። እሱን ከሳሽም ደግሞ እኔ ነኝ። ምሳሌ እህቴ ናት። እህቴ ደግሞ የማንንም ልጅ ይዛ የሰው ቤት መንከራተቷን አልፈልግም አይደል? እና እሱ ወዳጆች ልንሆንበት ምክንያት እንዴት ነው የሰጠኝ? አማና ነው የሰጠኝ። ምሳሌ ነገ ይሄ ልጅ ቢወለድ እንኳን ማን ነው አባቱ ቢባል ምን ልል ነው? አሁን ዛሬ ከሱ ጋር ጎን ሆኜ ቁጭ ብዬ ነገ ምን ልል ነው? ምሳሌ ባለቤቷ የፈለገችው ወንጀል ትወንጅለው ትችላለች። ግን እኔ ደግሞ እንደ አማና የተሰጠችኝን ልጅ ይሄ በዚህ ደረጃ የሰው ቤት እየሰራች የተንከራተተች ይሄ ነገር ደርሶባት ከዛ ደግሞ ከዚህ ሰውዬ ጋር እኔ አፉም የለኝም ቁጭ ብዬ ማውራት አላወራውም ጭምር። የዛን ቀን እኔ ከስሻት ይዘዋለሁ ብያታለሁ እኮ። ከሷ አንድ ቃል ከሰማሁኝ አንቺንም አልፈልግም፣ ለዚህ ነገር ደግሞ ምስክርም አያስፈልግም። ሰራተኛዋ ናት፣ ጾታዊ ትንኩሳ ደረሰብኝ ካለች ትችላለች መክሰስ፣ ምስክርም አያስፈልገውም ብያታለሁ ለነጀት ራሱ። ግን የእሷ ያስፈልጋል። አንቺ ወዘሽ ስታስገባትን ፖሊስ ጣቢያ ይሄ ነገር የደረሰባት ከሆነ የመክሰስ መብት አላት። የአንቺ ምስክርነትም አያስፈልግም። ምርመራ አለ ታውቃለህ። ያ ስለሆነ እኔ ይሄን ነገር በደንብ አጣርቼ ያለውን ነገር እርምጃ ማየት ካለብኝ እሄዳለሁ ብያታለሁ ለነጃት ለራሱ ማለት። በጣም አሪፍ። እሺ ወደ አንተ ስመጣ ብዙ ጊዜ ይባላል እንደ አባባልም በሀገራችንም አባባሉ ነው እሷ የምትለው ነው። እሺ ነህ እያልኩኝ ወደ ፐርሰናል እንዳታደርገው። አንዳንድ ባሎች ወይም አንዳንድ ሰዎች የቤት ቀጋ የውጭ አልጋ ናቸው። ውጭ ለማያቸው ሰዎች በጣም ጥሩ ፐርሰናሊቲ ያላቸው መልካም ሰዎች፣ ተናግሮ ማሳመን የሚችሉ ጥሩ ስብዕና ያላቸው፣ ቤት ውስጥ ደግሞ ያሉትን ሚስታቸውን፣ ባላቸውን፣ እናታቸውን፣ ወንድም እህታቸውን አብሮ የሚኖሩ ሰዎች ደግሞ በጣም ጠንቅ የሆኑ ከባድ የሆኑ ሰዎች ተብሎ ስሙላ እንደዚህ አባባል የሚሰጣቸዋለን። እሷም መታ ይሄንን ነበር ያለችው። ቤተሰቦቼንም በዙሪያ ያሉ ሰዎችንም ማንም የትም አይቶት ሃይማኖታዊ ሰው ነው፣ ንግግር ይችላል፣ ተናግሮ ማሳመን ይችላል። ስለዚህ ማንም ሰው እሱን አይቶ እኔ የምናገራቸውን በደሎች ይፈጽማል ብሎ ማንም አያምንም። የገዛ ወንድሜ እንኳን ውጭ ያሳድሮኛል ጎዳና ላይ፣ እሱ ጋር ሄደሽ ካልኖርሽ ከማንም ጋር አትኖሪም፣ እሱ መልካም ሰው ነው ብሎኛል ብላለች። እና ስናይ ጥሩ ትናገራለህ፣ ያንተን እውነት የምትለውን ሀቆች እያሳመንከን ነው፣ ወይም የሳምስል እየተናገርክን ያለው ያንተን እውነት ማለት ነው። እና እሷ እንደምትለው አይነት ለምትለው ያንተ ሀሳብ ምንድን ነው? አዎ እኔ አሁን አንድ ሰው ይሄንን ካለ እሷ ለማሳመኛነት ብቻ ተጠቀመችው አድርጌ ነው የማስበው እኔ። ግን ማለት ነው አሁን ለሚመለከት ሰው ለሚሰማ ሰው ከአንቺ ጀምሮ ማለት ነው አንድ ሰው ሁሌም እንደዛ ሆኖ እንዴት ይኖራል? እኔ በአካባቢው ላይ ረጅም ጊዜ አንድ ሰው አካባቢ ላይ ከኖረ ከቤተሰቡ ከኖረ ከእሷ ቤተሰብ ደግሞ ከተዋሃድኩኝ ሰው እኮ ከንግግሩም ትወስጃለሽ። ክፋቱን በውስጡ የደበቀ ሰው ትረጅበታለሽ ከሰውም ማለት ነው። እኔ ከልጆቼ ጋር ያለኝ ነገር ከባለቤት ያለኝ ነገር እሷን ከመታዘዝ እሷን ከማክበር ውጪ እኔ እውነት ለመናገር እሷ ክብር የላትም ብዬ እኔ አወራለሁ። ያ ሆኖ ግን እኔ ጠርቻት አላውቅም ስንኖር እንደ ባህሪው ስለሆነ የምወስድባት ማለት ነው። ገብቶሻል? የሆነ እንደ ረብሸኛ አይነት እንደ ቁጡ አይነት ትንሽ ነገር ማትታገስ ትንሽ ነገር ማችል አድርጌ እንደ ባህሪ አድርጌ ወስጄላታለሁ። እንደ ባህሪ አድርጌ ወስጄላት ለማዳ ባህሪ ነው ሲጀመር እኔን ዋጋ ያስከፈለኝ። ለዛሬ ለእንደዚህ አይነት ነገር ያበቃኝ የእሷን ባህሪ እኔ መቀበሌ ነው እንጂ እንደውም አስቸጋሪነት ያለው ከቤታችን ለእሷ ነው። እኔ ደግሞ በራሴ የምገልጸው ማለት ነው። ገብቶሻል? በትንሽ ነገር ነው የምትቆጣው። ብዙ አይነት ነገሮችን ታሳያለች። ግን እኔ እንደ ባህሪ ወስጄላት ተላምጀው እኖራለሁ። እሺ በማለት ስትጮህ በመተው ስትቆጣና መጥፎ ነገር ስትናገር በመጥፎ ባለመመለስ እኛ ጋር የሆነ ሸሪዓም ጭምር ያንን ስለሚል ሚስቶቻችሁን በጥሩ ነገር ተናኖሯቸው ይላል፣ በጥሩ ንግግር ተናገሯቸው ይላል። እና እነሱ በአንዳንድ ነገር ደካማነት ወይም ደግሞ የጠመመ ባህሪ ሊኖራቸው ይችላል። ያው ሸሪዓው የሚለውን ነው የምልሽ። ከተከተልን ሴቶች በእንደዚህ አይነት ነገር ድክመት አለባቸው። ምን እንደ ጥመት እንኳን ቢሆን ከጥመታቸው ጋር ያዟቸው ይላል። ገብቶሻል? በቃ ጤነኝነት በማይመስል ደረጃ ለዚህ ያበቃት ያ ነው ብዬ ነው የምለው። ሌላ ደግሞ እኔ ተጨማሪ የምናገረው ነገር ከምጠይቂኝ ነገር ውጪ በተጨማሪ ልናገር የምፈልገው ነገር ቢሆን የቲክቶክ ቤተሰቦችን ብዙ ሰዎችን እኔ የሚዲያ ተጠቃሚ አይደለሁም፣ ራሴን እንኳን ፎቶ ማነሳሱ አይደለሁም። ግን በቲክቶክ ላይ ያሉ በተለያየ ነገር እዚህም መታ በተለያየ ነገር እንድትረዳ ጠይቃለች። ምሳሌ ይሄ እንዳይመጣ ነው እኔ 1 ወር ከ15 ቀን ከሽማግሌና በራሴን መስዋዕት አድርጌ ሳልተኛ
እኔ የበላሁትን እሷን ሳላበላ ለእሷ የተሻለ ነገር ለማቅረብ እየሞከርኩ አራስ ነኝ እያለችኝ በአቅሜ ማለት ነው ብድር ውስጥ ገብቻለሁ ብዬ ባለቃቅስ እኔም ለምን ነው የሚመስለው? ገብቶሻል? እኔ ግን ገና ቤተሰብ ጋር ሰው ሳይሄድ ከቤተሰቡ የሆነ ነገር ሳያቃፍል ከቤተሰቡ ሳይጠይቅ ስራ ተበላሽቶብኛል ብሎ ብድር ሳይጠይቅ እንዲሁ ዘሎ የዓለምንና የሀገርን ሕዝብ የከተማን ትንሽና አዋቂን ማያውቀውን ሰው ለመለመን መውጣት በራሱ ተገቢ አይደለም። ብንቸገር ራሱ ገና መጀመሪያ ተቸግሬያለሁ ብላ ስትወጣ ጎረቤት ነው የመጣው እኛ እያለን ብሎ ማለት ነው። አራስ እንደሆንሽ እናውቃለን፣ ባልሽ እንዳለ እናውቃለን። ገብቶ ይወጣል እያየነው ነው። ለቤተሰቡ ደግሞ ጥሩ እንደሆነ እናያለን። ምክንያቱም ገብቶ በሚወጣው በሚካድመው ነገር በተለያየ የራሳቸውን ሀሳብና ምስቶችን ታሪክ እያነሱ ገብቶ አጫውቷታሉ። ከቸገረሽ ይኸው ገንዘብ የአቅማቸውን ሰጥተው እናጠያቅና ከወደኞቻችን እንጨምርላለን ብለው አንስተው እኛን ለልመና የሚያበቃ ሀሳብ ምንም አልመጣም። እኔ ከሱ ከምኖር ለምኜ ብላ ይሻለኛል ብላለች በሽማግሌ ፊት። ምን አመጣው? ሽማግሌ ዓላማውና ትግሉ ለልጆች የሚል ነበር። ባልና ሚስቶች ከተስማሙ ነው የሚኖሩት፣ ካልተስማሙ አይቀጥሉም። ይሄም እኛ እናስገድድም። ግን ልጆቻችሁስ? 3 ልጆች አሏችሁ። ሰው ልጅ የሌለው እንኳን እንደቀልዱ እኮ ፍቻ አይፈጸምም። ካልፈለግሽ የሚያስገድድ ሰው የለም። አሁን አልፈልግም፣ በቃ እንዲሁ ነገር ሆኜ በሆን ይሻለኛል፣ በሆነ ነገር በገባ ይሻለኛል። ብዙ ነገር የምትምለው ብዙ ነገር ነው የምታወራው ማለት ችግር የለውም ያንን በሚል ቀጠልን። ግን እኔ ከቤት እንደወጣ ማለት ነው ራሴን ችያለሁ፣ ልጆችን ካድማለሁ፣ ምንም አይሆንብኝም። አንተ የፈለግከ ቦታ ግባ፣ ብቻ ከህይወት ይወጣልኝ፣ የነፃ ህይወትን መኖር ፈልጋለሁ። መፈልገውን ነገር ማድረግ፣ መፈልገውን መሆን፣ መፈልገውን መብላት፣ መፈልገውን መጠጣት። እሺ አንቺ እኔ ልጆቼ እኖራለሁ ብያለሁ፣ ትከለክኛለሽ። አንቺ እኔን እርድብን አድርገሽ ነው መግደል የምትፈልጊው። አንተ ይኸው በከአባን ጌታ እምላለሁ፣ ለዚህ ሰውዬ ፊት ማለት በከአባን ጌታ እምላለሁ፣ አጠገቤ ደም ትተፋለህ። አንቺ እኮ እንደዚህ አትበይ፣ ተሳስተሻል። የሩቅ አዋቂ ነሽ እንዳላት። የሩቅ አዋቂ እኮ ነው እንደዚህ የሚለው። አጠገብሽ ባልሽ ደም ለመጥፋቱ ምክንያቱ ምንድን ነው? የሆነ ነገር ለማድረግ አስበሻል እንዴ ባልሽ ላይ አላት። ደም እንዲተፋ የሆነ ነገር ልታደርግ ያቅደሻል ወይ አላት። አላቀጥኩም ግን ይተፋል፣ ምክንያቱም ጨቁኖኛል አለች። ጨቁኖኛል፣ የጨቆነ ሰው ደም ይተፋል አጠገቤ እንደማለት ነው። አንቺ ግን እኔን አቃጥለሽ በሀሳብ ደረጃ ብቻ ባለመግባባት ነው ይሄን ማድረግ የፈለግሽው። ከዚህ በኋላ እኔ መስፈርት አለኝ በልጆቼ። አንቺ ይሄን አክል አሰግጠሽ ነክሽኛል፣ ስለ አንቺ ይበቃኛል። እኔም በቃ ከዚህ በላይ መስማት አልፈልግም። ግን ማታ ስገባ እንዳሰድብኝ፣ ስራ ቦታ ሲሄድ ደግሞ አሁን የሰራው ምግብ ተበላሸ፣ ጨው በዛበት፣ እንደዚህ ሆነ፣ ናና የተሰራ ምግብ እንደዚህ ቴካዊ አድርገህ ለሰው ላክ እንዳትኝ። አብረን የሚጣፍጠውን የሚመራውን አይተን እንሰራለን። አግዝሻለሁ። የጉልበት ስራ አላሰራሽም፣ አራስ ነሽ፣ የምታግዥን ታግዣለሽ። ልጆች ሲራቡ አሞቀሽ ትሰጫለሽ። አንድም ነገር አላደረግም እስከ 3 ወር አለች። ለምን? በአራስ ላይ ተጎድቻለሁ አለች። ምን ጎዳሽ? በነገር ተጎድቻለሁ። ራሷን እያቃጠለችና እያለቀሰች ባደረገችው ነገር ማለት ነው። ገብቶሻል? ታግዘኝ ስል ደግሞ ልብስ ትጠብ ሳይሆን እቃም ትጠብ አላልኩም። ለጥቃቅኑ ነገር ፍቃደኛ እንድትሆን፣ አንደኛ እንዳሰቃይ፣ ካልሆነ እኔን ማጥፋት ነው የፈለግሽው፣ እኔ ለአንቺ ለቅንሻለሁ። ውልቅ በል ገደል ግባ። ይኸው ልጆችሽና ቤትሽ ብያት በዚህ ሰው ያጠገብ ወጣሁኝ። እና ተመለስ፣ እንደዛ አይደለም። እኔ ከዚህ ቤት መቆይበት ነገር የለም። ስለ እኔ ባልና ሚስት አስፈላጊ እንዳልሆነ ጨርሳ ነገረችኝ። ይቅርታ ጠየኳት፣ እምቢ አለች። በሌላውም በቁርአን ልማልና አንቺማ ያልኳት ቁርአንም አልፈልግም አለች። መሐላም አልፈልግም፣ ዝም ብሎ ነው በውሸት ላለመፈጸም በቁርአን ለመማል ወሰንክ? አዎ፣ አምጤ ቁርአን አጠገባችን እንደዚህ አስቀመጥን፣ በሱ ጉልበት ላይ ማለት ነው። እኔን በምታስሚለኝ ነገር እኔም አስሚላታለሁ አልኩ። በምን? እኔ ዝና የሚባል ነገር አልሰራውም፣ ዝናም አስቤ አላውቅም። ስምል ሰርተሃል ካለችኝ ሰርቷል፣ ባሌ ዝና ስለሰራ ነው እኔ የምንለየው ትበልና ትማልና ትለየኝ። እጣ ፋንታችን ራሳችን እናገኝናል አልኩ። ሚላ ነው የምትለየው። እኔን ከማልኩኝ መሀል ላይ ካልተቀበለች ዝና ሰርቷል ባሌ ለዛ ነው የምንለየው ስትል ትምላለች አልኩኝና ቁርአኑ ተቀመጠ። አልፈልግም አለች። እንደውም እኔ ይሄን ነበረ የምፈልገው ብላ አንቺም ጋር ሆነ በሌላ ቦታ አምኗል በሽማግሌ ፊት ብላ እንደ ወሬ ያቀረበችው ነገር ይቅርታ እኔ እናት በልጆቼ ስም ብዬ የይቅርታን ስም ስላነሳው ነው። ስለሌላ ነገር ምንም አልተነሳላትም። አላደረኩም ስለ እምላለው ስላልኩኝ መሐላውን ከለከለች። አንድ ማንሳት የምፈልገው ነገር ግን በሸሪያ አሁን ማለት ፍቺ ምናምን የፈጸማችሁት ነገር የለም? አልፈጸምንም። እንዲሁ ከቤት ወጣ እሷም ተቸገርኩ እያለች አሁን እየተናገረች ነው እንጂ የተወሰነ ነገር ፍቅርም እንትንም የለም። አዎ በቃ ያ እንትን የለም። እሷም ማድረግ ከሽማግሌዎች ጋር ሲጀመር ቀጠሮ ነበራት። እሷ ፍቺ ነው ፈልገው ብላ ቀጠሮ ሰጧት። አንድ ሰው ፈልጊ የኔ ይሄ ሰው ነው ይባላል። ታዛቢም ሆነ ያው ጉዳዩ የሚያይ ማለት ነው። ይሄ ሽማግሌ ደግሞ በጉዳዩ ላይ ድሮም ኒካ ያሰረ ነው፣ ተደራዳሪ ነው። አንተም የራስን ቤተሰብ አንድ ሰው አምጣ፣
ሌላም ታዛቢዎች ይኖራሉ። 4-5 እንሆንና ለልጆቻችሁ መፍትሄ አድርጋችሁ ትነሳላችሁ እና ከዛ በኋላ ደግሞ ካቃተን ወደ እንትን እንመራችኋለን። ካቃተን ወደ እንትን ይዛችሁን ራሳችን ይዘናችሁ እንሄዳለን። ይሄን ያክል አይተናል፣ በዚያ ያክል አቅቶናል ብለን ለፍርድ ቤት እንሰጣችኋለን ብሎ ለሰኞ ተብሎ ለባለፈው ሰኞ ቀጠሮ ተያዘ። ከዛ በኋላ ምን አይነት ሀሳብ አመጣች? ግማሹ ላይ ደውላ ነው የተናገረችው፣ ለሱ ደግሞ በአጠገቡ ነው የተናገረችው፣ ለኔም ጭምር። እኔ ሽማግሌ አልፈልግም፣ ሁሉም ካንተ ሳይድ ነው ያለው። ፍርድ ቤት ሄዶ ራሱ በዚህ አያያዛቸው በእኔ ሊፈርዱብኝ ስለሚችሉ እኔ ባሌን በፈለግኩት ሰዓት ፈታለሁ። ከፈለግኩ ካልፈለግኩ ሳምንት ይቆይ፣ ወር ይቆይ፣ አመት ይቆይ እኔ ነኝ የምወስነው ትላለች። አንቺ ባልሽን በፈለግሽ ሰዓት ነው የምትወስኚው፣ ባልሽ ግን ከአንቺ የተሰቃየ ይኖራል። አንቺ ባልሽን ማታ በመስደብ ቀን በማሰቃየት ብር አምጣ ማለት ያለ ቅሙን በመጠየቅ እያሰቃየሽ ነው የምትኖር። ይሄን ነው የሚፈልጊው በሚል ከቤት ልወጣ ያደረገኝ ነገር ለልጆቼ ልቆም ከልክለሽኛል፣ ልጆቼን ልንከባከብ ከልክለሽኛል፣ ከልጆቼ አጠገብ መሆን አልቻልኩኝም፣ እኔን ማስተቃየትና መግደል ብቻ ነው የምትፈልጊው፣ እኔ አልቻልኩም፣ በቃ አንቆኛል በሚል ነበር እኔ ያንን መለየት ቦታ ያደረስኩት። ግን እኔ የገፋፋችኝ ምክንያት ከወጣሁኝ በኋላ በሁለተኛው ቀን ጉዳዩን አየው። ምን ተሪቤያለሁ፣ ልሞት ነው፣ ክራይ ደርሶብኛል። ክራይ ከከፈልን እኛ ገና 10 ምናምን ቀናችን ነው፣ 10 ምናምን ቀን ይቀረዋል ክራይ ከከፈልኩ ማለት ነው። ገብቶሻል? 8 ይሄም ያው የውሸቱ አካል ነው፣ ራሷን ስታጋልጥ ነው። በ15 ነው ክራይ የምንከፍለው። ገብቶሻል? አሁን ዛሬ ቀን 1 ነው 2 አካባቢ አይደል? 15 ነው ክራይ የሚቀበለው። ክራይ የሚቀበለው ሰው ያለ አይደል እንዴ? ፍርድ ያለበትን ነገር ምክንያት ያለውን ምስክር ያለውን አካል ነው የዋሸችው። ራሷን ስታጋልጥ ነው እዚህ የመጣችው ሲጀመረች ሴት ማለት ነው። እያንዳንዱ ነገር ቅድም ከ4 ከ5 የሚበልጡ ትልቅ ውሸቶችን ማንም ወዲያውኑ አንቺ ዝም በይ ይሄ ነገር እንዲህ አይደለ እንዴ ብሎ ወዳው ማንም ባዳ ሊመልሳት የሚችለውን መልስ ነው እየዋሸች ያለችው። ከሁለትኩኝ ወር ከምናምን ነው አለች። 2 ወር ሞልቷት አንቺ ጋር ስትመጣ ሰራተኛዬ አርግዛ ፖሊስ ዛብኝ መጣች አለች። በቃ ሰው ለሚሰማው ሰው የሚያቅለሽልሽ የሆነን ሐሰት ማለት ነው። ገብቶሻል? እኔን ደግሞ ከቤት እንድወጣ የፈለኩትን ህይወትን መኖር ፈልጋለሁ። ከቤቴ ዞር በልልኝ። እኔ በር እየዘጋሁኝ አንተን የማስቸግርህ እንደዚህ የምልህ ከህይወቴ እንድትወጣልኝ ነው። አንተ የሆነ ነገር ላረግ እችላለሁ፣ ወይም ደግሞ ላረገ ስነሳ አንተ የሆነ ነገር ብታረገኝ፣ አንጃችን ወደ ቀብር አንዳችን ወደ እስር ነው የምንሄደው። ትርፉ ምንድን ነው? እኔ እየጠቀምኩ ነው፣ በላይ ላይ በር ስገዛ ውጣልኝ ስልህ እየጠቀምኩ ነው፣ ተውና ሙስተው እያለችኝ የነበረው ማለት ገብቶሻል? የሚሰማ ሰው ይሄንን የሚስተጋባለት ሰው ሸይጣን እኮ መጥፎ ነው፣ እርምጃ ልትወስድ ትችላለች። ብዙ ነገር እኮ እየሰማ ነው፣ በሚዲያም እያየን ነው። ተው የሚያይ ሰው ማለት ነው። እኔን ብቻ እኮ አውርታ አጠገቡም እኮ ሽምግልና የመጣውን ሰው እኮ ሳያው የሆነ ነገር ያደርገኛል የምትለው። በነገራችን ላይ ይሄ ድሮም ጀምሮ ያለ ነገር ነው። ቁርአን ቤት ለመውሰድ የተነሳሳ ነው። በዚህ ነው አትወጂም፣ እወደዋለሁ። እሺ ለምን እንደዛ? ይሄ ሰው ከጤናው አይደለም። ቁርአን ቤት የተባነበት ምክንያት ያነው ምክንያት ይሄ ነው። ገብቶሻል? እኔ አሁንም ከቁርአን ቤት ከምናምን ምስቴን ላስታማት እንደዚህ ላርጋት ብል አያምርም ጉዳዩ። አሁንም በሽተኛ ነች እያለኝ ነው፣ ሌላ ነገር ይመጣል። ገብቶሻል? እኔ እንደዛ አይደለም። ጤነኛ አይደለችም፣ የአእምሮ ታማሚ ነች አይደለም። እኔ እንደዚህ ግን ከዚህ በፊት የተነሳሳ ነው፣ በዚያ የተነሳ ነው። ራሷም ነው እኔ ራሴን ልክ አይደለሁም ብላ ነው እንደዛ አይነት ነገር ታግላ የነበረው። አሁን ደግሞ ባለቀ ሰዓትም ደግሞ ይሄንን ለልመናዋ ስትል ነው እሷ በዚህ ደግሞ ፈምሳለሁ ብዙ ነገር አገኛለሁ ብኝ ይኸው እኔ ለነጃት አልነገረችኝም እንዳትል አጠገብህ መጥቼ በመኪና ጋጭ ያለው ነው ያለች። እኔ የምፈልገውን ነገር ርስቄን ከላይ ከሰማይ ከአላህ ዘንዳ ርስቄ አንተ አጠገቤ እያለህ ርስቄን እንዳይወርድ አላህን ለምኛለሁ አለች። ርስቄ አንተ አጠገብ እያለሁ ከኔ በኩል ርስቅ እንዳይመጣ አላህን ለምኛለሁ። እርግጠኛ ነኝ ደግሞ ከአንተ የተለይቼ የምፈልገውን አግኝቼ አንተን በመኪና እንደምገጭ አጠገብ መጥቼ እንደፈለግኩ እንደመሆንብህ እርግጠኛ ነኝ። ይሄን እርግጠኛ ስለሆንኩ ነው ይኸው በቃ ህይወትሽን ትይ ብዬ ከቤት በወጣው በሁለተኛው ቀን የተጀመረው ነገር ልመና ነው። ገብቶሽ? በልጆች ስም ማለት ነው። እኔ ደግሞ በልጆቼ እንዳትለምን አሁንም ላስተላለፍ የምፈልገው መልእክት ልጆቼን በቻልኩት አቅም እሷ በምትጠይቀው ሳይሆን እሷ በምታስፈርተው ደረጃ ሳይሆን ገንዘቡን ማለት ነው በቻልኩት አክል ልጆቼን ልቀበላት፣ ህፃኗ ሳይቀር ወስጄ ላሳድግላት። ከፈለገች የራሷን ህይወት ትኑር የምትፈልገውን ማለት ነው። ከኔ አልተስማማችም። በመፈመስ ነው የምትፈልገው፣ አርቲስት አይነት መጫወት ነው የምትፈልገው። አስታብራ ብዙ ነገር ነው አሁንም አግኝታለች። ታገኝ፣ የምታደርገው ለልጆቿ ነው። እኔ በዚህ አልመቃኝም፣ በዚህ አልናገርም። ታቁምም ብዬ ምንም ነገር የለም። ግን መጀመሪያም እኔ እንደፈለግኩ መሆን እችላለሁ። ማስታወቂያ ሰረች ተብያለሁ። ይሄን አክል ፎሎ እና ይሄን አክል እንትን ደርሶኛል፣ ላይክ ደረጃ ከፍ ብሏል።
እኔ ከዚህ በኋላ ትክክለኛ ካሜራ ፊት ቀርቤ ብዙ ነገር መስራት ፈልጋለሁ ስትለኝ ችግር የለውም አንቺ እኔን ካስወገድሽኝ ከባልነት እሱን ፈቅዳለሁ። ግንስ የዳይፐር መታወቂያ ልሰራ ነው አለች። የዳይፐር ማስታወቂያ ከሰራሽ ልጅ ነው ይዘሽ የምትወጪው የፈለግሽውን ለዚህ ስራ የሚሆንሽን ልጅ። እኔ ልጆችን ይዘሽው ካሜራ ፊት አትቀርቢ፣ ስለኔ ደግሞ ስም አታነሺ። በዚህ ከተስማማን እኔ ለልጆቼ እኖራለሁ፣ አንቺ ለህልምሽ ትኖራለሽ በሚል ተስማምተን ጨርሰን ነበር። ገብቶሻል? አሁን እኔንም እልህ ውስጥ ለመክተት ለማናደድ። ስለዚህ መሀላችሁ የገባው ይሄ ከእሷ ከጥርጣሬ በዘለለ አሁን በጣም መጨረሻ ላይ ያስረገጥክ የምትነግረኝ ቲክቶክ ነው ለትዳራችሁ ፍቺ ማለት ይቻላል? እሷ ያላት አቋም አስሬ ምርጫ ላይ የምታስቀምጥልህ አንተ እንደምትለው ከሆነ ታዋቂ መሆን፣ ዝነኛ መሆን፣ ሞዴሊንግ ምናምን ለካሜራ፣ አንተ ደግሞ በእንደዚህ አይነት ነገር ጥያቄ ውስጥ የማታስቀምጠው ድርድር ውስጥ የማታስገባው ማስፈቅደው ነው። መጨረሻ ላይ ደግሞ ቲክቶክ ነው ማለት ይቻላል? አዎ ከእንትኑ ውጪ ምሳሌ አንቺ አሁን በቲክቶክ ላይ ምሳሌ ገና ጥርጣሬውን በምንም ያልተረጋገጠ ፍርድ ቤት ብትወስጂው ህግ ፊት ብታቀርቢው የተጣራ የሆነ መረጃ ባልሆነ ነገር ሄደን እና እሱ አሁን ብንካሰስ እኮ መረጃ ሆኖ ሊቀርብ የማይችል ብቁ የተጨመላለቀ ነገር በሆነ ነገር ላይ ባሌ እንደዚህ ነው ሰው አይመርጥም ባገኝበት ይወድቃል ከሴት ከአዋቂ ከአሮጊት ከሽማግሌ ምናምን እያለች አንቺን ማውጣቱ በራሱ በዚህ አጋጣሚ አግኝቼው እንኳን ላንሰራራ እውቅናዬን ከፍ ላድርግ የሚል ነው። እዛው ደግሞ እኔ ደግሞ በንዴትና አልችልም ብዬ በቤት ከመውጣቴ ደግሞ ወዲያው ነው እግሯን ተከትላ ምንድነው ወደ ልመና ቀየረችው። ልጆቿን ይዛ እያለቀሰ እዚሁ እያያችሁኝ ፊት ለፊታችሁ ላይ ራሴን አጠፋለሁ፣ አሁኑኑ የልጆች አባት መጥቶ ይቀበለኝ ልጆቼን የሚል ነው የባለፈው የልመና ቀኑ። ከዛም በፊት ራሴን አጠፋለሁ ባሌ እንደዚህ አድርጎብኝ ብላ የዛሬ 2 ወር ራሴን አጠፋለሁ የሚለው ጀምረዋለች። ከዛ ለራሴ መኖር ፈልጋለሁ፣ እኔ ፈታ ብዬ ራሴን ማኖር የምችል ሰው ነኝ፣ ምንም የጎደለኝ ሰው አይደለሁም፣ ብቁ ነኝ፣ ቆንጆ ነኝ፣ ሀብታም ነኝ ወዘተ እያለች ራሷን ቀየረችና ተስተካክላ ቀረበች። እኔ ደግሞ አቃተኝ ካንቺ መኖር ከበደኝ ሳሰቃየሽኝ ብዬ ደግሞ ስወጣ በሁለተኛው ቀን ተሪቤያለሁ እሱ ጥሎኝ ከጠፋ ቆይቷል ብላ ወደ ልመና ቀየረችው። ቢዝነስ የምታገኝበት መንገድ ካለ እኔ ትቀጥል ነው። ገብቶሻል? ግን ልጆች ለልመና ለምን ይውላሉ? እኔ ሰው አያርገውና ይሞታል አይደለ? እኔና እሷ በሰላም ልጆቹ አባት ነኝ አይደል? በሞት ቤተሰብ አለ። ገብቶሻል? ልጆች ለምን ይለምናሉ? እንደ አስፈላጊነቱ እና የልጆቿ እናት ቢሞቱ የሌላ ልጆች እናት ቢሞቱ ብትሞት እሷ እኔ የቻልኩትን አደርጋለሁ። ቢያቅተኝ ከእሷ ቤተሰብ ቀድሜ እጠይቃለሁ። ቤተሰብ አለ። ከተማ የቻልነውን አክል አለን። ከተማ እየሰራን ነው። ከዛ ብናልፍ የእሷ ቦታ ቤተሰብ በገጠር አለ። የኔ ቤተሰብ በገጠር አለ። ልጆችን ለማሳደግ እኮ ብዙ መስዋዕትነት ይጠይቃል እኮ። መለመን እኮ ማለት የመጨረሻ ነገር እኮ ነው። ሲጀመር ለበሽተኞች፣ ለአካል ጉዳተኞች፣ ለተለያየ ነገር ነው። እሷን ግን ጎደሎ አርጋ ራሷን ይዛ የወጣች ያለችው ልጆቿን ነው። የልጆቼ አባት ጥሎኝ ጠፍቷል፣ ጨክኖብኛል፣ ክፉ ነው፣ እንደዚህ አይነት ነገር ነው። ጨምላቃ ነው። አሁንም ሌላ ህይወት እየኖረ ነው። እኔ 2 ቀን ብቻ ስራዬን ዘግቼ በ3ኛው ቀን እኔ ራሴ ሪዘርቭ ያለኝ ሰው አይደለሁም። እኔ ተሪቤያለሁ። ለራሴም ልስራ ብዬ ስመጣ ነው ልታባረኝ መጣች። ዱላ አንስታ ስራ ቦታ አዋ ሐሙስ ዕለት ማለት ነው። ይሄን ሐሙስ ዕለት አንቺ ጋር የመጣችው አርብ ነው። ሐሙስ ዕለት መታ ከሷ ጋር ተደባድበናል። እቃ በትና እኔ ሻሽቼ ሄድኩኝ። እቃ አንድ አልቀራት የሚሸጠውን ነገር ቁርጥርጥ አድርጋ ላስቲክ። ሐሙስ ስንት ሰዓት? ሐሙስ ልክ 8 ሰዓት አካባቢ ነው ቀን ማለት ነው። 8 ሰዓት አካባቢ ነው የመጣችው እና ያንን አድርጋ ሄዳ ወዲያውኑ ግን ራሷን አጎሳቅሏ ሻርቧን ወደ ላይ ጠቅልላ ቲክቶክ ላይ ለቃለች። ምንድነው ቤት መጥቶ እንዲህ አድርጎኝ ቀጥቅጦኝ ራስሽን አጠፋለሁ ብለሻል፣ ብትሞቺ ምን ያልጠየቅም ከሞሽም ራስሽን እንደጠፋሽ ነው የሚቆጠረው፣ ገና መጥቼ ተመልሼ እገልሻለሁ ብሎኛል። ቤት መጥቶ ሱቅ መታ እኔን ለማነቅ እዚህ ጋር አሰራም አንተ አትበላም ብላ አባራ እንደዚህ ፍቃድ ስጡኝ፣ ፍቃዴን ቦጫጭቄ ጥለዋለሁ፣ በእኔ ፍቃድ ነው የሚሰራው። ላልተፋታን ሰዎች ፍቃዷን መቅደድም እኮ አችልም። ሲጀመር የሷም ቢሆን ፍቃዷ የሷ ንግድ ፍቃድ ነው። አዎ በሷ ነው ያወጣው። አዎ ፍቃዱ ገብቶሻል። የሷም ቢሆን የልጆቻችን ሪስክ ነው። እሺ የሁለታችሁ አለመግባባት እንዳለ ሆኖ መሀል ላይ ግን ባሉት ልጆች ላይ እሷ እንደምትለው እንዳልከው መራብ፣ መጠማት፣ መቸገር ካለ አለመግባባቱ እንዳለ ሆኖ ልጆቹ እንዳይራቡ ግን ከቤት ከወጣ ጊዜ ጀምሮ በምሮ እየተከታተልክ ያለው እሷ እንደምትለው ተርበናል፣ ዳቦ ምገዛበት አጣው ነው እያለች ያለችው። ስለዚህ እሷ ወር ሆነ ብትልም አንተ ደግሞ እውነቱ 6 ቀንም ነው ካልክ በዛ በ6 ቀን ውስጥ እቺ አራስ መብላት አለመብላቷ ህፃኖቹ ልጆቹ እየተመገቡ ነው የሚያስፈልገው ተማርቷል የሚለው እንዴት ነው ያረጋገጥከው? ብር እንዳለ ታውቃለሁ። ብር እንዳለ ታውቃለሁ።
እና ወታ ደግሞ እየገባች ነው ከአራስነቷ ተነስታ ማለት ነው። ወታ እየገባች ስራ ጀምራለች ነው። ስራ አልጀመረች። መጀመሪያም ሲጀመር ቤት ነው ሆና የምትሰራቸውንም ገቢዎቿም ያቅሟን የምታገኘውም ቤት ሆና ነው ሲጀመርም። አንዳንዴ ነው ለጉዳይ ወደ ቢሮ ምናምን የምትሄደው እንጂ መጀመሪያም ያን ያክል ወደ ውጭ አትሄድም። ገብቶሻል? አሁን ወታ መግባት ጀምራለች ስልሽ የምትፈልገውን ዕቃ ለመግዛት መውጣት አያቅታት። ብር ደግሞ እንዳላት እኔ አውቃለሁ፣ ባሏ ነኝ። ይሄ ነገር ሌላ ማስረጃ የሚያስፈልገኝ አይመስለኝም፣ አውቃለሁ። ገብቶሻል? አንድ ሁለት ደግሞ መስፈርቷ ብዙ ደግሞ ባይሆን ያንንም ማድረግ እኮ ይቻል ነበር። የእሷ መስፈርት ምንድን ነው? ምሳሌ የምትጠይቀው ነገር እሷ የፈለገችውን ገብቶሻል? እኔ የበዓል ቀን ምሳሌ ጠራችኝና ስራ ቦታ በበዓልም ቀን እኛ ጫት ምናምን እንሸጣለን እና እሷ ቤት ነበረች። እንትን ብዬ ልጆቹን ወስጄ ስላሰግደን ከልጆቹ ጋር አቅፌ ሄጄ ሁለቱን ማለት ነው። ከዛ እሷ አልሰግድም ብላ ቤት ቀርታ ማለት ነው። በዛ ሰዓት ቲክቶክ እየሰራች ነው። እሷ ምን ብላ ብስራ አሪፍ ነው። እኔ ልጆችን ይዤ ነው መስጂድ የሄድኩት። አደባባይ ወተን እየሰገድን ነው አካባቢያችን ላይ። ከዛ በዛ ሰዓት ምን ልላችሁ ልጆቼን ጎረቤት ነው ወደ መስጂድ ይዟቸው ሄደው፣ እኔ ደግሞ ጨለማ ቤት ላይ ቤት ቁጭ ብዬ እያለቀስኩ ነው። በዓል የሚባል ነገር የለም ለእኔ በዓል የለም ዘንድሮ፣ አንድ ቀን አከብር ይሆናል። ባሌ ደግሞ የራሱን ህይወት ሌላ ቦታ እየተፍታታ ነው። ቪዲዮ ነው ያየኸው? እንደማንኛውም ሰው አይቼዋለሁ። መብታል ይሄን የለቀቀች ነው በዛን ቀን ራሱ ማለት ነው። እኔ በዓል ነው የሄድኩት፣ አብረን ያለን ነው የዛኔ ሁሉ ነገር የሚደረገውን ያደረግኩኝ የቻልኩትን ቤቴን ለማሞቅ ማለት ነው። የሚገዛውን ገዝቼ ያንን መዘርዘር የሚጠበቅብኝ አይመስለኝም። እና ለልጆቼ ደግሞ ምን አድርጋላቸው? እውነት ልጆችህ ናቸው 6 ቀን ትላቸው ስትሄድ ባልሽኝ ደግሞ መልስ ያልጨረስኩት ነገር ምንድን ነው? ብር እንዳላት አውቃለሁ። ወታ መግባት ጀምራለች። ገዝታ የሚሰራውን ሌላ ነገር ትንንሽ ነገሮች ደግሞ ዘይት ወይም በርበሬ ምናምን የመሳሰሉ ነገሮች ደግሞ አሉ። ለልጅ ወተት ነው የሚገዛው። ራሳቸው የሚበሉትን ሰርቶ መስራት ነው አይደል? ገብቶሻል? ኪራይ ተከፍሏል። እኔ ደግሞ የወጣሁት እስክትየው ብዬ ነው። እንደወጣ የጀመረችው ግን እሷ ልመላ ነው፣ ፈማፈመስ ነው፣ ላይክ አርጉኝ ነው፣ ፎሎ አርጉኝ ነው። አሁን ትንሽ ነው የሚቀረኝ ለ10,000 ፎሎ። ከዛ በኋላ ስራ ላይ ያሰሩኝ ነው፣ ልፈምስ ነው። ይሄንን ነው የምትታገለው ቀንና ሌሊት። አተኛም አዳር ሙሉ እኔም እያለሁ ማለት ነው። ገመና ላልከው ነው እንጂ ወይም ደግሞ ነው እንጂ 10,000 ፎሎወርም ገብታ 100,000 ምንም ሆና ጊዜያውን ሶሻል ሚዲያ አይደለ? በዛም በዚህም ብላ በዛም በዚህም ስለ መጥፎ ነገር ስለቤታችሁ ታውራ ማለት ሳይሆን ማንኛውም ሰው በትክክለኛ መንገድ እንደሚጠቀምበት ሶሻል ሚዲያውን ተጠቅማ ለቤት ገንዘብ ብታመጣ በራሷ ብትቆም ራሷን ብትችል በቃ ራሷ አላማዋን ብታሳካ አልነበረውም። አሁን እኔ መልሼ አንቺን ግን ጥያቄ ልጠይቅሽ። እሺ አንቺ እሷ ያደረገችውን ነገር ላንቺም መታ የተናገረችው በቲክቶክም ደግሞ ያለችው ራስ ከማጥፋት ጀምሮ ልጆቼ ሊሞቱ ነው ከማለት ጀምሮ የጠየቀችበት መንገድ ተገቢ ነው? እሱን እኮ አልሰማኝም። እንደዛ ማረጓ ልክ አይደለም ብያለሁ። ከዛ ውጪ በጤነኛ መንገድ ሶሻል ሚዲያውን ተጠቅማ ገንዘብ ብትሰራ አላማዋን ብታሳካ ትቃወማታለህ? ካመንኩበት እኔ ሁላ ላግዛትሽ ነበር። አማክረኝ ማለት ካመንኩበት እኔ ሁላ ሆሸሪንግ አስገብታኝ በተለያየ ነገር ያወላወልን ሁላ ብንሰራ ያቀናጀን ብንሰራ ስቲል አሁን ካመንኩበት ነው ያልከኝ። ስቲል ማለት ካመንኩበት ስልሽ ገና እኮ ተነጋግረሽ ነው አታል ተነጋግረሽ ነው። እሷ ግን የጀመረችው በቅሌት ነው፣ በሐሰት ነው፣ እንደዚህ አይነት ደባ ነው። እዚህ መጣው እንኳን እናንተ አሁን እንደ ድርጅት ራሳችሁን ችላችሁ ያላችሁ ሰዎች ስለሆናችሁ ይሄን እድል አገኘን እንጂ ቲክቶክ ላይ ለተረቀቀ ነገር ለስንቱ ሰው ታስረጃለሽ? አንቺም አምሮሽን አንጨባረሽ በዋባ እስኪ ልብሽ ድረስ አምሮሽን ለዛ ነገር ሰተሽ ስራሽን ትተሽ በዛ ነገር ዝም ብለ የሚንጨረጨር ሰው ካልሆንኩኝ በስተቀር ለዛ ሰው ሁሉ ለማሳመን እኔም ራሴን እንደሷ ዘግዝኬ ቲክቶክ ላይ ስልኬን ብቻ አፍቅሬ ከኖርኩኝ ምናልባት እንደሷ የሷን ጉዳይ ልመልሰው እችላለሁ በቲክቶክ እንጂ እኔ ግን እዚህ መምጣት ለኔ የተሻለ እድል ነው ብዬ አሰብኩኝ። በጣም አሪፍ። ይቅርታ እያሳጠር ነው እንሂድ ብዬ ነው። ሽምግልናው ላይ ያሉት እሷም ትንሽ ሜንሽን አድርጋቸው የነበሩት የሃይማኖት አባት አሉ ስላለች መልካቸው እንኳን ባይታይ ሀሳባቸውን በተወሰነ እንስማው ብዬ ነው። ትንሽ ደቂቃ ፍቃደኛ ሆኖ ስለመጣ አመሰግናለሁኝ። ራስዎትን ማስተዋወቅ ይቻላል? ሰይድ ኑሪ ይባላል። መልካም እሺ። እሷም ነጃትም እንደተናገራችሁ ባለቤቷ በትዳራቸው ኒካም ሲያደርጉ ጸብም ሲፈጠር በማሸማገሉም ኒካ በማሳሰሩ አሉበትና ሁሉንም ነገር በደንብ ከሱ ጋር አውርተናል። ጸቡንም፣ ፍቅሩንም፣ ሰላሙን ጊዜ እጥር ባለ መንገድ እርሱ ባሉበት ሽማግሌ ባለበት አምኗል ወይ ከሰራተኛዋ ጋር በተጨማሪ ከሁለት ሴቶች ጋር ዚና መፈጸሙን አምኗል ወይ? ቢስሚላህ ለነዚህ ሰዎች ረጅም ጊዜ ትውውቃለኝ። ያው አጠር አድርገህ ብለህ ስላልሽኝ
ረጅሙን ሂደት መሄዱ ምንም ትርጉም የለውም። ኒካ ሲያስር በእርግጥ ጠርቶኝ ኒካ የሚታሰር ቃል አለ የሚባል ቃል ያው እኔ እንትኑንም ስለቀራው ያንን እንዳስብላቸው ጠርቶኝ ኒካ አድርገዋል። ከዛም በኋላ ተጣልተው ጅማም ሄዳ ነግሮሻል። ተመልሳ መጥተው ሽምግልና አድርገናል። በተወሰነ መልኩ ያው ተግባብተው እስካሁን ቆይተዋል። አሁን ደግሞ በዚህ በተፈጠረው ነገር ብዙ አውርተናል፣ ብዙ ብለናል። እሷንም ያ ሁሌም የእናንተ ስራ እያልን ነው እንግዲህ እኛ ስናወራቸው ስንመጣም እሱንም እንሰድባለን፣ እሷንም እንሰድባለን። አረ ነጃት አደባ አድርጊ ነው የምንላት። በቃ አብዛኛው ጎኗ የጸባቸው ትልቁ መንስኤ ትልቁ ረሃብም አይደለም ጥማትም አይደለም ችግርም አይደለም፣ ይሄ ጥርጣሬ ነው። በቃ ስራም ቦታ ሴቶች መተው ጫስ የምትገዛ ደንበኛ ነበረችው። እሷን አሁን እንዳትመጣ ተደርጎ እኛ አስቀርተናታል። ትቅር ብለን ማለት ነው። በቃ ትቅር አንተ አትስጥላሽ ሴት እንደውም እንዳይመጣ ብለናል እሱ። ምክንያቱም ይሄ ነጃት አንተን እየወደደች ይሄ ነገር ችግር ፍቅር ቢኖራት ነው። በቃ ይሄን ነው ምክንያት ምን ሰጠውኛ ነጃት ስለምትወድ ነው። ወላሂ ምንለው እንደዛ ነው። ነጃት ስለምትወድ ነው የምትቀናብ ብለናል። ሌላም እንደዚሁ አንድ ሴት ነበረች። በቃ ለመግዛት እኮ ነው የሚመጡት። በቃ ሌላ ነገር እኮ የለም። ይሄን ሁላ ብለናው ከገዙ በኋላ ይደዋወላሉ። እንደው ይቅርታ ሌላ ነገር አይደለም ማለት ስራው ባህሪ ያደዋውላል። እሷ የምትለው ነው እንግዲህ በቃ እዛ እኔ እንደሚመስለኝ ሰው አስቀምጣለች። ሴቶች መጥተው ይገዛሉ ወይ ብሎ የሚነግራት በቃ አዎ መጥቶ ሴቶች ገዝቷል ካሏት በቃ ትረበሻለች። ለዚህ ነው ያን ሁላ አስተካክለን ታይ ብለናት በቃ የተወሰነ ጊዜ አሁን ኖረዋል። አሁን ቅርብ ጊዜ ደግሞ ከመቼውም ጊዜ በበለጠ 2 ወር ያህል አይሆንም እኔም እነሱ ጋር ይቄ ነበር ሰላማዊ ህይወት እየኖሩ ነበር። አይሆንም 2 ወር ይሆናል። 2 ወር በቃ ምንም በረመዳን ውስጥ ማለት ነው ምንም አይነት ኮሽታ ሳንሰማ ወላይ ደስተኛ ሆነን እንትን ብለን ነበር። በዚህ ማለት ይሄ ነገር ተፈጠረ። አሁን ያለችው ጥርጣሬ ማለት ነው። ከዛ ለዛ ጉዳይ ሽምግልና ተጠራን። ያው እኛ ሽምግልናውን አየን። አሁን መጨረሻ ላይ አንቺ አሁን ላነሳሽው ጥያቄ ማለት ነው አምኖላታል ወይ ነው ያልሽኝ አይደለም? አይ እኛ ሳይግባቡ ሲቀሩ እሱ እየደወለ እኔን በቃች ልጅ ሰላም ነስታኛለች፣ አንተ ትንሽ እስቲ ሐዲስም እየነገርክ አግባባት ምናምን አለኝ። እንዳሰደበኝ ነው እየሰደበችኝ ነው ምንም በቃ በዝሙት ቃል ነው ብልግና ነው የምትናገረው ብሎ ሲለኝ ነጃትን ለመንኳት እንትን አልኳት። ከዛ ሌሎችንም ሰዎች ጨምረን ቤት ሄድን፣ እነሱ ጋር ሄድን። ነጃት ታይ ይህን ነገር ታዩ፣ ከንቱ ጥርጣሬ ነው፣ አብራችሁ ኑሩ፣ ልጆቻችሁን አሳድጉ ምናምን ስንላት በፍጹም ከሱ ጋር መኖር አልፈልግም፣ እኔ እንዳየው ሁላ አልፈልግም ምናምን አለች። ታይ የሆነ የሚኮተኮት ነገር ካለ ውሃ የሚጠጣ ነገር ካለ ያን ነገር ኮትኩተን እንደገና የምትኖሩበትን እድል እንፍጠር አልናት። ምንም በፍጹም ማለት በይ መለያየት ነው የምትፈልጉት? አዎ በይሽ፣ እንደዛ ከሆነ ያንቺን ቤተሰብ አምጪ፣ እኛ ነጃት እንዲህ የለመናት እንዲህ እያልናት እምቢ ብላናለች ብለን የምንነግረው ያ ሰው በኋላ እኛን እንዳይወቅሰን አምጪና ሰው የራስሽ የምትይው አንድ ሰው አምጪና ምናፋታችሁም ከሆነ ትፋታላችሁ፣ ያ ሰው ደግሞ አዲስ ሐሳብ አምጥቶ የምትቀጥሉም ከሆነ ትቀጥላላችሁ አልናት። እሺ ብለን ለሰኞ ለ3 ቀን ተቀጣጠርን። ለ3 ቀን ነው ለ4 ቀን እንትን አረፋው እስከ 3 ቀን ነው የሚከበረው። ከዋናው ቀን በተጨማሪ 3 ቀን ይከበራል ተጨማሪ ማለት ነው። አያመት ተሽሪቅ ይባላል። የበዓል ቀኖች ናቸው። ብዙ ሰው ስራም አይወጣም። እነዚህ ቀኖች ይለፉና ሰኞውን ተባባልን። በዛ መሃል ለኔ ለጓደኛዬ ስልክ ደውላ እኔ ሰውም አላገኘሁም ሽማግሌ የሚባል ነገር የለኝም በቃ ፍርድ ቤት ሄጄ ከሰዋለሁ ምናምን አለችው። እንደዛ ብላው እያለ እኔ አንድ ቀን እሱ ሱቅ ቁጭ ብያለሁኝ። መጣች እሷ ራሷ ማለት ነው ህፃን ልጆቿና ከራይድ ወረደችና መታ ገባች ውስጥ ማለት ነው ሱቅ። እኔም ቁጭ ብያለሁ። ስትገባ እሱም ሰላት ነው ምናምን ብሎ ይሁን ወጣ። ሰላት ቢሆን እኔም ወጣ ነበር። በሆነ ነገር ሲወጣ ከሷ ጋር አወራን። ነጃት እንዴት ነው አሁንም አልተረጋጋሽም ወይ እንዴት ነው ምናምን አልኳት። ምን እኔ እንዲህ ብላለች። ነጃት ከንቱ ጥርጣሬ እኮ እንደዚህ እነዚህ ልጆች እስኪ አታይም እንዴ? በአላህ ተው፣ አደብ አድርጉ፣ ተይ። ናሙስ እንዲህ አይነት ነገር ካደረገ ራሱን ነው የሚጎዳው። ሐራም ዚና ከሰራ አላህ ይስላውን ይስጠዋል። አንቺ ንጹህ ሰው ብቻ ሁኚ። አይንሽ ላየው ነገር ካለ በእርግጥ ይሄ ትክክል ነው። አይንሽ ካየ ከእንደዚህ አይነት ሰው ጋር አብረን ኑሪ አንልም። ውስጥሽ ላይ ይቀበለው ይችላል፣ ምክንያቱም ውስጥሽ ቅም ያረግዛል። ግን ጥርጣሬ ከሆነ ተይ ምናምን አልኳት። አይ በቃ አይቻለም። እሺ አንድ ስራ ለስራ አልኳት። እኔ ናሙስን አጠገብሽ ይዤው መጥቼ ቤት
ይኸው ዛሬ ከኔ ምንም አይደብቀኝም። መስጂድ ነው ያለው። ተከትዬው ሄጄ በአላህ ስም ቃል አስገባውና አንድ ነገር አይደብቀኝ እለዋለሁ። ያለውን ነገር ሁላ ከነገረሽ ከልቡ አንቺ ይቅርታ ለማድረግ ልብ አለሽ። ያውም እሱ ቲክቶክ ላይ የለቀቅሽውን ነገር ሁላ ይቅርታ አደርግላታለሁ፣ ቂምም አልይዝባትም፣ ይሄን ሁላ ስሜን አጥፍታለሽ ብሎ ሳይል አንቺ ጥፋቱ ያለውን ነገር ከነገረሽ እንትን ትያለሽ አልኳት። አዎ አለችኝ። እሺ ብለን ለማግስቱ ተቀጣጠረን። ይዤው ሄድኩኝ ቤት። እሱ ይዤው ገባው። ማውራት ተጀመረ ማለት ነው። ከዛ ቁርአንም አምጥታ አስቀመጠች። ከዛ እሱ እንዴት ነው ብላ ጠየቀች። ማን ነው ጠየኩት። ናሙስ ንገራት ይው ለናሙ ለእንትና ያለውን ነገር ከሰራተኛ ጋር የነበረውን ቁርአንም ፊት ለፊታችን አለ አላህ የሚያውቀውን ነገር መጨረሻ ላይ ትምላለህ አልኩት። እሺ አለው። ላንቺ እንደነገረሽ ነገራት። ለሷ በቃ የተናገረውን እዚህ የተናገረውን ሁላ ማለት ከሰራተኛው ያለ ወጥቼ ስገባ ያው እሷ እንትን ስለማትል ልብስም ጥዬ የወጣሁትን ልብስ እሷ ነች የምታነሳው። መጥቼ የምጠይቃት ሰራተኛዋን ነው። ምግብም ያው ከገባው በኋላ አቅርቢ ምላት እሷን ነው። ከዛ ውጪ ግንኙነት የለም። አሁን የዛን ሌሊት ተነስቼ እኔ ልሰግድ ተነሳሁኝ። ልጅቷ ራቁቷን ትሆን ነበር። ላለብሳት ብዙ ጊዜ ቀርባል። ይሄን ሁላ አቀረበላት። ቅድም የተወራውን ነገር ሁላ ማለት ነው። ከዛ ሰማችና እሺ ከዛ በፊትስ ሌሎች ሴቶች ነበሩ ከነሱስ ጋር ምንም አላረገም ወይ እሱንም ይንገረኝ አለች። ዋው ነጃት አሁን የጠራሽን በዚህ ጉዳይ ነው። አንቺ ከትዳር በፊት ከዚህ በፊት እንደዚህ ብለን አንቺንም እንጠይቅሽ ወይ? ይሄ እኮ ምንም አሁን ያመጣን ጉዳይ ከዚህ ልጅ ያለው ግን እንትን ወሬ ነው። እሱን ይሄው እየነገረሽ ነው። በዚህ መልኩ ነው። ሌላውን እሺ አንተ እንደዚህ የምትላት የነበረው ልብህ አይፈልጋትም ነበር ወይ አለችው። የልቡንማ እንዴትኛውን ተናገር እንኖራለን አላህ ይወቅበት። ልቡ ይፈልጋት አይፈልጋት እሱ ግን በትክክል ከሷ ጋር ያደረገው ነገር የለም እያለ ነው። ይሄው ቁርአኑን ሊመታ ነው። ይምታልሽ አለ በቃ ምናምን ብላ እኔንም ማመናጨቅ ጀመረችኝ። በቃ ሳይመታ በራሷ ጊዜ አንቺም ከዚህ በፊት ያሳለፍሽውን ህይወትሽን ከሌላ ወንድ ጋር እንትን አላልሽም ብለን አንቺንም ቁርአን እናስመታሽ ወይ አልኳት። አሁን በዚህ ጉዳይ በመጣለው ጉዳይ ይሄው እየነገረሽ ነው። ከዚህ ውጪ ይሄው ቁርአን ልምታ እያለ ነው አልኳት። ከዛ በኋላ አይ ማውራት ጀመረች። በቃ ሲጀመር በቃ ምንም ነገር አያስፈልግም። ለልጆቹም ለኔም የሚያስፈልገውን ነገር ይስራና ያቀርብልን። ወጥቶ ይግባ። እኔ የዛሬም ወር ልፍታው የዛሬም አመት ልፍታው ወጥቶ ይግባ ምናምን አለች። ነው እንዴ? ከሽማግሌ አልደራደርም። ከሽማግሌ የተባለውን የተቀጠረውን ፍቺ አልፈልግም። በቃ ያ ነገር ቀርቷል። እኔ የዛሬም ወር ልፍታው ቀጥራን ነበር ብዬሽ ነበር አለ ሽምግልና። እሱንም አልፈልግም። የዛሬም ሳምንትም ልፍታው ወርም ልፍታው አመትም ልፍታው ወጥቶ ይግባ። የወጪ የሚያስፈልገውን ነገር እንደውም ከኔ ካሁን በኋላ ሚስቱም ስላልሆንኩኝ ለልጅቷም ማጠባበትን ይክፈለኝ እና ምናምን አለች። ለልጅቷም ማጠባበትን ይክፈለኝ፣ ሌሎቹን ራሱ ይመግብ። እኔ ግን አልፈልገውም። ያላን ቃል ነው ምና ምን ላስትያዛ እኔ ሴት ልጅ አለችኝ። በሷ ላይ አንድም ቃል ጡር እንዲደርስባት እኔ አልፈልገውም ብዬ ስለተናገርኩኝ ራሴን በምግብ እችላለሁ አለች። በምግብ እችላለሁ እኔ ራሴን ቤት ውስጥ ሆና ማለት ነው። ራሴን በምግብ እችላለሁ። ልጆቹን ይመግብ። ልጁን እያጠባሁኝ ነው። ምግብ ያቅርብልሽ የሚያስፈልገው ነገር ቲማቲም፣ ሽንኩርት፣ አስቤዛ ያቀርብልሽ። ስሪ። አልችልም እኔ ወገቤም መንቀሳቀስም አልችልም። ይኸው እንደዚህ ምንጣፉ ጋር ቁጭ ብዬ መክተፊያና ድስት ምናምን ያምጣልኝ። ምናልባት እዛ ጋር ላንቆላላ እችላለሁ አለ። እሺ ሰዓት ሳረፍድብሽ እኔ ከስረስም አትቆጪ፣ አትሳደቢ፣ አትናገሪኝ አለ። በፈለከው ሰዓት ብላ ስትል አይሆንም። በጣም ክራውድድ አደረገችው። አንቺ ነጃት አልኩሽ ናሙስ ሁላ አንድ ነፍስ ነው እኮ ወጥቶ ቢሄድ በቃ ዝም ብሎ የሆነ ቦታ ጠፍቶ ቢሄድ ምን ታረጋለሽ አለ። ገደል ይግባ። እኔ እናቱ ነኝ እንደ እናቱ ነች የምታዝነው። እኔ ሚስት ባዳ ነኝ። ከተዋደድን ነው አብረን ነው የምንኖረው። ካልተዋደድን ለምን ገደል አይገባም? እናቱ አይደለሁም አለችኝ። በይ ነጃት ካሁን በኋላ ናሙስ አንቺን እንዲህ አድርጎሻል ቢባል ወይም ደግሞ አንቺ ደግሞ ናሙስን እንዲህ አድርገሻል ቢባል ሽምግልና አልመጣም። ከዛሬ በኋላ እንዳጠሩኝ ብዬ በዚህ ነው የተለያየ። እኔ በዛት መካከል ግን አንድ ነገር አመጣው። ምንድነው ያመጣሁት? ተመልሳ ትቀመጥ። እኔ ባልና ሚስት ጉዳይ ነይ በልጆች ይሻለው ነጃት ይላል። ነጃት ብለህ ስሜን እንዳጠራው አለች። በልጆች ይሁንብሽ ልጃችን በመካከል አሉ። ነይና ቁጭ በይ የቀረኝ ነገር አለ አልኩት። አንቺ ለልጆች ስትይ ብቻ ትኖሪያለሽ። ለልጆቻችን ተጋግዘን እንኖራለን ይሄ ጉዳይ እስከሚፈታ ድረስ የዛሬ ወር የዛሬ አመት የዛሬ ሳምንት በፈለኩት ቀን ባለኝ ፈታረው ብለሻል። ግን ስለዛ በመካከላችን ልጆች አሉ። እስከዛ ድረስ አብረን እንኖር ነው። አንቺ ፍጭ እስከፈለሽ ድረስ አየሽ። ይሄ ጊዜ ረጅም ጊዜ ሊሆን ይችላል ወይን ላንፋታም እንችላለን። ስለዛ በልጆቼ ስም ግን የምጠይቅሽ ነገር አለ። ለልጆቼ እንድኖር እንዳትከለኪኝ። ስራ ስወጣ ደግሞ ሰርቼ ካልገባሁኝ አሁን ክራይ ተበድሬ ከፍያለሁ። ድጋሚ ብድር የሚሰጠኝ ሰው አይኖርም። ስለዛ እንተባበር። መታበር ያለብንን ነገር
እኔ አንተን ማሰቃየት ብቻ ነው የምፈልገው ነው ወይ ብለሽ ተናገሪ በሰው አጠገብ አልኳት። አንተ በከባ ጌታ የሚላለው በአጠገቤ ደም ትተፋላለች ብላለች። እኔ እዛኔ አንቺ ስለ ሩቅ ነገር ፈጣሪ ብቻ ነው የሚያውቀው፣ ስለሚመጣው ስለወደፊቱ ትንቢት መናገር አቺም። ሌላ ደግሞ አንቺ ምን ያደረግሽው የምታውቂው ነገር አለ ወይ አልኳት። በሱ ላይ ምን ልትሰሪ ያስፈለግሽው ነገር አለ ወይ? ደም ታስታፊ ያፈለግሽው ነገር ማለት ነው። ከንግግሯ ተነስቶ አይ እኔ እንደዛ ሳይሆን በቃ እንዲህ ስላደረገኝ እንደዚህ ይሆናል አለች። በቃ አላማው እቺ ሴት እኔን ማቃጠልና መድፋት ስለሆነ እኔ ደግሞ ተውላታለሁ ብዬ ነው ራሴን ያወጣሁት። ከዛ በኋላ ያወጣሁት በዛ ነው። እኔ ስወጣ ደግሞ ለልጆቼ መፍትሄ በትክክለኛ መንገድ ይሄ ሁሉ ሲለምን የነበረ ሽማግሌ ብትጠይቀው በቸገራት ሰዓት መፍትሄ ካለ ይሄ ሁሉ ነገር እናደርጋለን ሲል የነበረ አሁን ውጭ የቆሙ አሉ፣ ሌላ ቤተሰብ አለ፣ ወንድም ዘመድ ሁሉ ነገር አለን ብዬሻለሁ። እሷን አንቺ ነሽ ባለጌ ዝም በይ ያላት ሰው የለም። ለልጆቼ ብላ ጠይቃችሁ መልስ የከለከላት ሰው የለም። አንድ ሰው እሷን ለመለመን እንጂ ታይ ለማለት እንጂ እንደ ባህሪዋ እንያዛት ብሎ ለሷ ያለፈ ሰው እንጂ እሷን በመጥፎ ያሰበ አንድ ሰው የለም። በማን የተፈጠረችው ብቸኛ በምድር ላይ ያመጣች አንድ ፍጡር ነች ወይ ብሎ ነው ሰው እየጠየቀ ምን አይነት አመለካከት ያላት ሰው ነው እያለ ማለት ነው። አንድ ሺህ ምርጫ የቀረበለት ሰው አንዱንም ምርጫ አይቀበልም። ብቻውን ብቻ ያወጣል። ሰው አውሬ ሆኖ ብቻውን በሰው ፊት ሰው ባለበት ራሱን አውሬ አድርጎ እንደ ሌላውን መንጋ እንደ አውሬ ሆና እየተዋጋች ነው ያለችው። እኔ 6 ቀን ደግሞ ከዛን ቀን ወጣ ልጆችን እንዲህ ብላ ስትልክ ለምን እንዳልሽኝ ደግሞ እኔ ገንዘብ እንዳለ ታውቃለሁ። እኔ ባለቤቴ ነች ወጣ ታርግ እየሰደበችኝ ያንን ሁሉ እያደረገች በላይ ላይ በር እየዘጋች ሽማግሌ እየመጣሁ ልብሴን አውጥታ እንደዚህ ጭቃ ላይ ለውሳ ታውቃለች። ውጣልኝ ይኸው ይሄ አይደለ እንዲያለክ ሌላውን ዕቃ እኔ የገዛሁት። እኛም የተረዳነው አሁን ናሙስ እንድርቃት የማበሳጨት ስራ ነበር የጀመረችው እንጂ ስምምነት ተፈጥሮ ይቅርታ ተደራርጎ የመኖር ፍላጎት አልነበራትም፣ የላትምም ነበር። እንደ ሽማግሌ መፍትሄ ብላችሁ መጨረሻ ላይ ያሰባችሁትን ሁሉ እያከሸፈች ካስቸገረች አሁን ይህንን ሁሉ ረዥም ሰዓት ቁጭ ብለን ስናወራ እናንተ እንደምትሉት ከሆነ ነጃት የአእምሮ ጭንቀት ወይም የስነ ልቦና የራሷ ችግር ኖሮባት እየፈጠረቻው። ለምሳሌ እስከዛሬ ታምቻለሁኝ ሁሌም ተጠራጣሪ ነሽ ትሉኛላችሁ፣ አይኔ በስነ ስርዓት መርፌና ክር ሆኖ አይቻለሁኝ መኑኝ እያለች ነው። እሱ እንግዲህ ሆነ የተባለውም አደረገ የተባለውን ግለሰብ አላረኩም እያለ ነው። ሽማግሌ መሆናችሁ የተገኛችሁት እንግዲህ ልናስመላው ስንል ጥላ ሄደች። አላረኩም እሷ ያለችውን አላየችም አንልም እኮ እኛ የምንለው ግን ይኸው ይመንልሽ ቁርአን አለ ያምነውን ይመን በላመነው ግን አሁን ወደ የሷ ጭንቀት የአእምሮ መታመም ነው ምናምን ቁርአንን ማስቀራትና የተባለው ሆኖ ከሆነ ሲለያዩ ከዚህ በፊትም ወደ ረጅም ወራት ክፍለ ሀገር ሄዳ ጥላ ተመልሳ ከመጣች ስትለያዩ መነፋፈቅ ስትገናኙ እሷም እንዳለችው የሚያጣላ ከሆነ እንደ መንፈሳዊ አባት እንደ ሽማግሌ እንደ ገለልተኛ መፍትሄ ነው ብላችሁ የምታስቡት ምንድነው? ይሄ ትዳር እንዲቆም ምንድነው ሊደረግ የሚችለው? አሁን ከዚህ በኋላ ለኔ አንዴ ፍቀጅልኝ፣ ለኔ ፍቀጅልኝ፣ አንዴ ፍቀጅልኝ። ያው እኔ ያውራል ጣልቃ ለመግባት ፈልጌ አይደለም። ምሳሌ ቤተሰቦቿ አሁን ሩቅ ነው ያሉት እነሱ። አሁን እኔ የማወራው ነገር ሁሉ በጥፋት እየተወሰደብኝ ነው ያለው እሷ ዘንዳ። እኔ ራሱ አንድ ነገር አሁን ማንም ሰው እንዲረዳኝ የሚፈልገው ነገር ታማሚ ነች እያልኩ አይደለም ብዬሻለሁ። ግን ታማሚ ነኝ ብላ ታክማ ታውቃለች ራሷ። እኔንም ጉሰለኝ ብላ ወስጃ ታውቃለሁ። ቅርብ ቀን ማለት ነው ቅርብ ጊዜ ካረገዘች በኋላ ቢያንስ 4 ወር ወይም ደግሞ ምናምን 5 ወር የሚሆን ገደማ ሌላ ኡስታዝ ጋር ከዚህ በፊት እኔ 5 ወር ታሜ ቤት ቀርቼ ነበር ብዬሻለሁ። እኔም መንፈሳዊ ሕክምና አድርጌ ተሽሎኛል። ገብቶሻል? ሕክምና መድኃኒቱ ራሱ አልጨረስኩም። እዛ ሰውዬ ጋር ውሰደኝ ለኔ መፍትሄ እዛ ነው ብላኝ ወስጄ 10,000 ብር ከፍዬላታል። ትልቅ ኡስታዝ ናቸው። በሽምግልና ሁላ ተገኝተዋል። እዚህ ጀሞ ነው የሚኖሩት፣ እዚች ጋር ጀሞ። ገብቶሻል? በሽምግልናችን ደግሞ ልጄ ብሎ የሚጠራት ያጋሮ ልጅ ሰውዬ ናቸው። ልጄ ብለው ተይ አንቺ ጋር የሆነ ነገር አለ። ቆመው እንደዚህ ጋቢያቸውን ዘርግተው እኮ እሳቸው ጋር ሲቀራላት ተሻላት። 10 መድኃኒቱን ጀምራ ነበር፣ አቋረጠች። ምን ብላ አቋረጠች? እርግዝና ጫፍ ሲደርስላት የመውለድ ጊዜ ሲደርስ አቃተኝ አለች። ሄጄ ደውዬ አጠገቧ ሄጄ ተናገርኩኝ። እቺ ሴቱ ከለከላት ልታረግ ያዛት ነገር ውስጧ ላይ ያለ ነገር ከልክሏታል አልኩኝ ስላቸው ደውሎ አናገሯት። ነይ እኔ ጋር አሏት። አስጠሩ ወስዷት መከሯት። ውስጥ እንደዚህ አይነት ነገር መድኃኒት ልናረግ ይከለክላል ወይም ደግሞ አሁን በክርስትና ጸበል ወስደሽ አንድ ሰው ስታሳጭበት ይጮሃል። ከዛ ቦታ ጥሎ መውጣት ነው የሚፈልገው አይደል? ቢሆን እንኳን እኔ ማንም በሽተኛ ነች ብለህ እየተናገርካት ነው ብሎ እንዲጠይቀኝ አልፈልግም እያልኳት አይደለም። እንደ ጤነኛ ሰው ነው እየሰራች ያለችው። ግን በሰላም ሰዓት አብረን ያደረግነውን ነገር እኔን ለመሸወድ ለማስተኛት ሲል ቁርአን ቤት ወስዶኛል፣ ታማሚ ነች ብሎ አስወርቶብኛል ብላ ሁላ በዚህም ስለወቀሰችኝ አሁንም ታማሚ ነች ብዬ እያወራሁኝ አይደለም። ምክንያቱም ራሷ እንደ ጥላት እኔን ስለፈረጀችኝ ማለት ነው።
እንደ ባለቤቴ በነበረችና በሰላሙ ሰዓት ግን አብረን ያደረገውን ነገር አቋርጣብኛለች። ገብቶሻል? ያ ብር ራሱ እንደተከፈለ ነው። ሰውየው ብንወስድላቸው አሁንም ቢሆን እኔንም እሷንም ማከምም ሆነ ሌላም ነገር ማድረግ ይችላሉ። እዚህ ነው ያሉት፣ እየጠየቁ ነው ደውሎ እንዴት ሆናችሁ፣ አላህ ይርዳችሁ፣ ዱዓ እያረኩላችሁ ነው እያሉን ነው በየጊዜው ማለት። አሁን ማን ነው የሚይዝልን ይሄንን ነገር? ጉዳዩን በገለልተኛ ሆኑ ትቀበልም አትቀበልም እሷ እንዴት ብሎ ነው የሚያየው ያንን ነገር? ገብቶሻል? አሁን እሷ ከሰፈር ከጓደኛ ከዘመድ ከአዝማድ ከሽማግሌ ከሁሉ አካል ያንድ የሱ ሳይድ ነው አለች። አንቺ ራስሽ አሁን ብታስቡ እንዴት በአንድ ጉዳይ የተፈጠረበት ሰው በአካባቢ በዘመድ በጓደኛ በእሷ በኩል በእኔ በኩል በብሔር እንለያያለን። በነገራችን ላይ እኔና እሷ በብሔር ብላ አንዳንዴ ሰዎችን በዘር ብላ መጠራቸው እንደዛ ነው። እንደዛ ስትል በብሔር ብዬ ሰው አመጣው እኔ በወገንነት ከሆነ ብዬ እስኪ ይሄን ነገር እዩ ተይ ነው የሚለው። ያም ሰው እንደዚህ ነው ብትለያዩ እንኳን እንዲያርጉ ነው ባትለያዩ እንኳን እንዲያርጉ ነው የሚለው። ልጆች አሏችሁ ነው የሚለው። እሷ ግን ይሄን አትቀበልም። ልጆቿ ለሰዓቱ ለእሷ ጋርድ ናቸው፣ እየተጠቀመችባቸው ነው። ገባሽ? ይሄ እንዳይሆን አሁን ለህመሟ ከተባለው ህመም ካለ ህመሙን ራሱ እኮ እኔን ወንጀለኛ እያደረገችኝ ነው ለዛ ነው እያልኩሽ ያለሁት እኔ። ህመም የተባለው ግን ህመም የተባለው ነበረ ራሷ ፍላጎት ወስደን 10 ሺህ ብር ተከፍሎ ህክምና ጀምራ ለወልድ ነው ከወለድኩኝ በኋላ ቀጥላለሁ ብላ ነው ያቆመችው። እሺ እያሳጠር ነው እንድንሄድ። አሁን በዚህ ሁሉ አለመግባባቶች ውስጥ ስለሷ ነው ረጅሙን ሰዓት እያነሳን ያለ ነው። ሲፈርስ ሽማግሌዎች ቤታችሁ ሲመላለሱ ታከመ ሲባል ሲታመም የቆየ አመታትን ያስቆጠረ ትዳር ነው። በዚህ ውስጥ ናሁስ አንተ ምንም ያጠፋው ጥፋት ወይም በአንተ በኩል ይህንን በድያት ሊሆን ይችላል ብለህ ከሽማግሌዎች በዘለለ በኢታ ቲቪ ተመልካቾች ፊት በሚን ቪዲዮ በሚያዩ ሰዎች ፊት ኃላፊነት የምትወስድበት ጥፋት የለም? ይቅርታ የምትል? እኔ ኃላፊነት የምወስድበት ነገር ምንም የለም። በዚህ ሁሉ አመታቶች ውስጥ አንተ ምንም ያጠፋው ነገር የለም። ይናግሬሻለሁ እኮ ከዛ በፊት መጀመሪያ የዛሬ 5 ዓመት 4 ዓመት ከምናምን እስከ መደባደብ ደርሻለሁ ብዬሻለሁ። ገብቶሻል? ሲሰድበኝ ደግሞ ዝም ልልና እኔም እስከ መሳደብ የደረስኩበት ጊዜ አለ ብዬሻለሁ። ገብቶሻል? እኔ የጥፋተኝነት ስሜት ከተሰማኝ ማለት ነው እሷ አዲስ አበባ ከገባሁኝ እሞታለሁ ብላኝ ከ4 ወር በኋላ ደግሞ አዲስ አበባ ገብታ ልጄን ይዛ መታ ቤት ውስጥም ረብሻኝ በሽማግሌ ከኔ ጋር ስትስማማ እሷን መቀበሌ ለእኔ የሚጸጽተኝ ነገር እንደውም ማለት ነው። ገብቶሻል? ስለዚህ ጥፋቴ በዚህ ሁሉ አመታቶች በትዳር ውስጥ ስቆይ እየወጣች ሀሳብ እየቀየረች ቤተሰቧ ጋር ደርሳ ስትመጣ የመቀበሌ መታገሴ ነው ይቅርታ የሚያስብለኝ። እሷን ሲጀመር ለዚህ ያበቃት እኔ ብዬዋለሁ መሰልሽ ነጃት አሁን እንደዚህ ልጆች ከወለደች በኋላ ትረጋጋለች፣ ትሰበራለች። መቻል ባለብህ ሰዓት አለመቻልን አታሳይ። የዛን የነበረ አንተ ከሷ ጋር መለያየት የነበረብህ። አሁን ግን ልጆች ወልዳለች፣ የሆነ በቃ ሚስትነት የበለጠ እንትን የልጆቹም ጉጉት ይኖራታል። በቃ አሁን መቻል ባለብህ ሰዓት አሁን ነው መቻል ያለብህ። መቻል ያልነበረ እንደውም የዛን የነበረ ብዬ እኔ መክሬዋለሁኝ። ቻል ብዬ የሆነ ሰዓት ላይ ሰይድ በጣም ከፋኝ ብሎ ሲነግረኝ ማለት ነው በቃ ናሙስ ነጃት እንዲህ ያስቸገረች ነው ሲል ተው፣ እድሜዋም ይኸው ከፍ እያለ ነው፣ ልጆችንም ወልዳለች። አሁን የቤት እመቤትነት የሚሰማበት ሰዓት ላይ ነው አሁን ነው መታገስ ያለብህ። በቃ ያንተ ትሆናለች ብዬ ባረገዘች ወዲያውኑ እርግዝና ሲጀምራት ማለት ነው። ከዛ እርግዝናውን በሰላም ነው ተስማምተን እርግዝና አለ ምናምን ነገር አልሐምዱሊላህ ብለን እንቀበለውና ወዲያውኑ ትንሽ 2 ወር 3 ወራት ይቆይና በአንድ ነገር እንደሆነ ጥርጣሬ ይገጥማት ባላ አሁኑኑ ብርስታኝ ልጄን አስወርዳለሁ ትልኛል። አሁኑኑ ማለት ነው። እኔ የእውነት ነው የሆነ ፈጣሪ ያይብኛል ማለት ነው። 3ቱም ልጆችን ተረግዞ ሲወለዱ ሁሉንም ልጅ አስወርዳለሁ ብላ ስትራሩጣለች። ግን እሷም አልጨከነችባቸውም ይሆናል፣ አላህም አልጨከነባቸውም። እኔም ደግሞ ለዛ ነገር ፈቃደኛ አልሆንኩም፣ ተወልደዋል። እሷም ጤነኛ በሆነ ሰዓት እኮ እኔ ሰላማዊ በሆነ ሰዓት እንዲህ ባላበደች ሰዓት እኮ በትክክል እኮ እናወራለን እኮ። ገብቶሻል? ነገርሻለሁ። በትክክልም ስላወራን ነው እኮ አንተ የትከበትን ቦታ በመንፈሳዊ እንታከም። ቅድም ግን 2 ወር ሙሉ በሰላም ኖር ነው ያላችሁት። 2 ወር ረዥም ሆኖ ነው አይደለም? ለኛ ገርሞን ነው። በቃ እንጨቃጨቃለን፣ ሁሌ ይጣላሉ። እኛን ማይቀሩበት ከቤታችን ጠፍቶ ነበር። እኔን አሞኝ የሆነ ጊዜ ሁሌ ከኛ ጋር ያገናኝ ነበረ። ገብቶሻል አይደለ? ከዛ እሱ ያነሳው ነው። እኛ ቤታችን እኔ ያውቃለሁ ብዬሻለሁ። ሳምንት ቅድምም አንስቼ ይልሻለሁ። ሳምንት ሰላም ከሆነን በሳምንቱ መካከል ጸብ ይመጣብናል። ሁሌም በሳምንት እኮ ሽማግሌ አይመጣም፣ ግን ያቺ ነገር ታልፋለች። ገብቶሻል? ይሄ ጭቅጭቅ ብዙ ጊዜ አለብን። የፍቅር ሰዓታችን ደግሞ በጣም ደስ የሚል ነው፣ እናሳልፋለን ሰላም በሆነ። እሺ፣ ስለዚህ ያን የፍቅር ጊዜ እንዲመለስ ምን ይላሉ? ያ የፍቅር ሰላማዊ ጊዜ እንዲመጣ እንደ ሃይማኖት አባት፣ እንደ ሽማግሌ፣ እንደ ገለልተኛ መፍትሄ አሁን የሚታያችሁ ጭላንጭል ምንድን ነው?
እኔ እሱን ነው በቃ ይሄኑላ ቻለውና እንደው ልጆቻችሁን በቃ ከታገስና ወይም ደግሞ የሆነ ምክንያት ስጠውና በቃ ሰላም በእናንተም በኩል ሰላም የሚወርድ ከሆነ ይወርድላቸው። እንመክረዋለን እሱን እንዲችል ያለፈውን ነገር ለልጆቹ ሲባል እንዳይበታተኑ ማለት እሱ የሚችል ከሆነ ይሄን ነገር ተሸክሞ ይሄን ይቅርታ ልብ ካለው በእናንተም በኩል ጉዳዩ እዩለት። እንደ ሽምግልና ሚዲያም ሰዓት ቀርቦ እንዲሁ ቁጭ ብላችሁ እንደኛው እንደ ሽማግሌ ሆናችሁ አስታርቋቸው እስኪ ይሁንና እናንተ ይቀጥሉ ህይወታቸው ላይፋቸውን ይወዳታል ናሙስ ልጅቷን ይወዳታል ፍቅር አለው ወላሂ እንደ አይነት ፍቅር አይቻላል። ያንን ያሳየኝ ትግስቱ ነው። ትግስቱ እኔ እሷን አዝ ሚዲያ ጋር አልወቅሳትም። ነጃት እንጂ ነች ያልናገረው ያለውን ፍሬውን አንኳሩን ነገር ነው የምናገረው። በቃ ይሄ ነው። ከቻላችሁ እስቲ እናንተ ማስታርቋቸው ላይፋቸውን ይቀጥሉ ይቅር ይባባሉ። ወደ ፈጣሪያቸው ደግሞ ተውበት አድርገው ይመለሱ። ከዚህ በኋላ ሲታረቁ ሁሌም እርቅ ብዙ ጊዜ ድጋሚ ታጥቦ ወደ ትፋት የሚመለሰው በቃ ተውት አይነት ነገር ስለሚሆን ነው። አሁን ሁለቱ እንደገና መኖር ቢጀምሩ ከዚህ በኋላ እናንተ እንደምትሉት እያልኩኝ እሷም ያለችው እሷ እንዳለችው እያልኩ ነው ለለምችለው እናንተ እንዳላችሁት ነጃት የጥርጣሬ መንፈስን በሉት ምንም የስነ ልቦና ምንም ችግር ካለባት ያ ተወግዶ እሷ እንዳለችው ደግሞ እሱ የዝሙት ወይም የዚና የእንትን ችግር ካለበት እሱን ትቶ ነው ከዚህ በኋላ ድጋሚ ሽምግልና ማትቀመጡት እንጂ አሁንም በቃ ተውት አንተም ቻሉ አንቺም አይነት ከሆነ ዋገኝ ተመልሶ እንደዛ ነው ሊሆን የሚችለውና ያንን ነው ስር የሰደደ እሷ ይሄን ነገር ከአእምሯ የምታወጣ ከሆነ እሱም ደግሞ ፍጹም ታማኝ አላህ ይወቅብኝ ለሷ ታማኝ ነኝ ብሎ ቃል ከመግባት ውጪ ሌላ ምን አለ? እኛ ውለን ስንገባ የኔ ባለቤት ምን የምታውቀው ነገር አለ? መተማመን አለ። እንዴት ዳር ትልቁ ነገር መተማመን ነው የሚያናኖረው። ከዛ ውጪ እኮ ምን ለምሳሌ አንድ ጾመኛ ሰው ለፈጣሪ ጾም ያለው ይላል እዛ ጋር ወጥቶ ድብና አድርጎ ይበላ ማን ያቀበታል? የሚያቀበት ሰው አለ እንዴ? የለም። ይሄ ለፈጣሪ የሚገቡት ቃል። ሁለት ደግሞ ሰው ስራው ይጎዳዋል። ለሷ ደግሞ ንጹህ ሰው ከነች አላህ መልካም መንገድ ነው የሚመራት በራሷ ጊዜ እንድትለው ያረጋታል እንጂ እንዲጸበ መፍጠር ባላይሽው ነገር ጥርጣሬ ወንጀል ነው ይላል በእኛ በቁርአን ራሱ ማለት አትፈላፈሉ ጥርጣሬን ተከትለ ዝም ብለ ጥናት አታድርግ ይላል። ጥናት ዝም ብለሽ ባይሆን አንዳንዴ ጥርጣሬ ለክትትል ያመቻል። ምክንያቶችን ትጠቀማለሽ። ይሄን ሰውዬ ብለሽ እውነታው ላይ እስክትደርሺ የራስሽ የሆነ ጥናት ታረጋለሽ እንጂ ዝም ብሎ ጥርጣሬ ከንቱ ነው። ስለዚህ አሁን አንዴ ጉዳዩ ወደ ሚዲያ ወጣ ልባት ቢያገኝ መልካም ነው ያግኝ። እነዚህም በወቆጥላ ልጆች በእጃቸው ይደጉ። እሱም ለይቅርታ ልብ ይኑረው። አላህ ይቅር ባዮችን ይወዳል። አይ እኔ እስካሁንም ብያሻለሁ እኮ ግን አንድ ነገር ስላነሳ ማለፈው ነገር መቻልና ይቅርታ እኔን ዋጋ አስከፍሎኛል። አሁን ነው ያመንኩት። እኔ እንደዚህ አይነት ደረጃ ላይ ደርሳለሁ ብዬ አላውቅም ነበር የእውነት ማለት ነው። ሰው እንደዚህ አይነት ነገር ነጃት እንዲህ አይነት ዓላማ ካላት ነው። እኔ ነግሬሻለሁ ነገር ምነግርሽ በትዳር ከሱ ጋር የመኖር ዓላማ ካላት ነው። አዎ ንቄትም ጭምር አላት ነገራችን። ንቄት አለ አይደለ ማለት እኔ ለሌላ ማለት ተሻለ ህይወት ማለት ነው ከኗኗርሽ አንፃር ቤት መኪና የለሽም በቀን ውሎን ችሎ ከመግባት ውጪ እኔ ህይወት ላይ ማለት ነው ያንን ነገር ራሱ እኔ አልናገረውም። እሷ ካንተ ጋር እንደዚህ ይሆንኩ እንዲህ ይሆንኩ በድህነት ተዘቅጥ ምናምን አላ የምትዘረዝራቸው ነገሮች አሉ። እንግዲህ የሆነ ሁሉ ሆኖ ሁሌም በእንደዚህ አይነት ነገር ሲፈጠር የሚያሳዝኑት ልጆች ናቸው። ስለዚህ ልጆቹ ላይ ትኩረት እናድርግና ምን ታስባለህ? ከዚህ በኋላ ያለው ነገር መጨረሻው በሸሪያ ፍቺን ፈጽሙ፣ ፍቅራችሁም ታድሶ በሰላም ኑሩ። ዋናው ነገር የሆነ የተረገጠ ነገር መኖር አለበት። በዚህ መሀል ግን ነገሮች እስኪስተካከሉ እሷም እንዳለችው የዛሬ ሳምንትም ልፍታ የዛሬ ዓመትም ደስ ባለኝ ጊዜ ፈታለው እንዳለችው በዚህ መሀል የሚሰቃዩት ልጆች ናቸው። በናፍቆትም በችግርም በምን በስነ ልቦና ብለውና ልጆችን ስታስብ በዚህ ሁኔታ ውስጥ ምን ታስባለህ? ቅድም ስጠይቅ ከወጣ ጊዜ እስካሁን ባለው ቀን ውስጥ ለልጆቹ ያደረከው ነገር ስለማቅ ነው። እሷም አላት የራሷን እያደረገች ነው። አለመራባቸውን እርግጠኛ ነኝ ብለሃል። ከዚህ በኋላ ያሉትን ጊዜያቶች ምን ታስባለህ? ያው እኔ እሷ አንደኛ ነፃነቴን ፈልጋለሁ፣ እኔ እንደፈለግኩኝ ልሁን፣ ነፃነቴን ስጠኝ፣ አንተን ማየት አልተመቸኝም ስላለችኝ ወጥቻለሁ ብያለሁ። ልጆች ደግሞ እንዲራቡ አልጨከንኩም ነበረ። ለምኝም ቢሆን እኔም 10ም 5ም እንኳን እየለቀምኩኝ ወተት ገዝቼ ያስገባ ነበረ። ያ እንዳልሆነ ስላወቅኩኝ ነው እኔ እንደ ባለቤት አውቃለሁ ብያለሁ። አሁንም ደግሞ ስለሚቀጥለው በዚሁ ከቀጠለች ልጆቹንም አልሰጥም ማለቷን ነው የሚይዘው። አልሰጥምም፣ እኔ አሳድጋቸዋለሁ፣ እኔ አኖራቸዋለሁ፣ አባታቸውን እኔ ያንተ የልጆች አባት በመሆነ አፍራለሁ ብለኛለች። ምሳሌ ማለት ነው።
በቃ ይሆናል ቀረቤታ ለልጆች ብለን እንኳን ቀርበን የምናደርገውን ነገር ሁላ እንደማትፈልግ ነው የእሷ ሁኔታ ማለት ነው። እና ይሄ ነገር ከሆነ እኔ ሁኔታዋን እንደውም ልይ ብዬ ነው እንጂ ማለት ነው ዛሬም በዚች በጀሞ ኤሪያ ትላንት ከትላንት ወዳም ደግሞ በስራዬም አካባቢ እኔም አልኖርም ነበር። ነፍሴን ለማኖር ልትገለኝ የምታባራኝ ሴት፣ ስሜን ለማጥፋት እንዲህን ያክል የምትታገል ሴት፣ ስምንም ዝናንም እውነትንም የሚጠብቀው አላህ ነው። ገብቶሻል? የፈለገች ነገር ብታወራ እኔ ዝም ብል እዚህም ዛሬም ባልመጣ ራሷን በራሷ እያጋለጠች እየሄደች ነው እየቀላቀለች ማለት ነው። በሚዲያ ላይ ለምትመለከቱ ሰዎች በቃ አለ አይደለ በቲክቶክ ላይ የምትቀላቀለውን ነገር ራሱ አንዱን አይታችሁ ከማሳለፍ ውጪ መጀመሪያ ያለውን በኋላ ያለውን አንዱን ከለቀቀችውን አንዱን ያወራችውን ራሱ በደንብ አስታሞና አጣጥሞ ላየው ሰው ሀሳቦቿ ሁላ ራሱ የሚጋጩ ናቸው። ሲጀመር ለራሷ እንኳን ማለት ነው እውነተኛነትን እዛ ውስጥ ራሱ አይገኝም። እኔ እዚህ ባልመጣ ራሱ ራሷ በምትለቀው ፈምሳለሁ፣ እታወቃለሁ፣ ገንዘብ አገኛለሁ ብላ እንኳን በምታደርገው ነገር ማለት ነው በዚህ ነገር ራሱ ትክክለኛ አለመሆኗን እያጣች ነው። አሁንም አስጣጥሞ ላየው ሰው ማለት ነው። አስፈላጊ ከሆነ እኔም ራሴ አካውንት ከፍቻለሁ። እኔ ያንን ነገር አቀነባብሬ እኔ ራሴ ለቀዋለሁ። በዛ ነገር ራሱ ውስጥ ገብቼ ማገታታለሁ አስፈላጊ ከሆነ ማለት ነው። ከቲክቶኩ ብሽሽቅ በዘለለ አሁን መስመራችን ሳንስት ለልጆቹ ምንድነው ሀሳብ? ምክንያቱም አሁን ለሚያዩ ሰዎች እሷ በታገዘችው ወይም ሰዎች ከጎኗ በመሆናቸው ባሉት ነገሮች በባለቤትም ወይም በልጆች እናት ወይም በልጆች የተመቀኘክ አይነት ነገር እንዳይ ይመስላልም ሊመስልም ስለሚችል ከሱ ውጪ ከቲክቶኩ ሶሻል ሚዲያ ብሽሽቅ በዘለለ አንተ እንደ አባት ልጆቹን አግዘ እሷ ወታ እንዳትለምን ማድረግ ማስቆም ትችላለህ። አዎ፣ ግን ማስቆመው በግድ አይደለም። እሷ ፍቃደኛ መሆን አለባት። ፍቃደኝነቷ ምንድነው? እኔና እሷ ማውራት አልቻልንም። እኔን ሳይውላ አይመችኝም፣ ልመታው፣ ልቆርጠው፣ ልገለው ይችላል ብላለች። ያ እንዳይሆን ሽማግሌ ገብቶ ብዙ ጊዜ ለልጆቻችሁ ብሏል። ያ ሁሉ ሽማግሌ ሳይድ ተባለ። እኔ ቤተሰቦቿን ወንድሟ ጋር ደውዬ ያጎቷ ልጅ ጋር ደውዬ እንዲመጡ አድርጌ መሳፈሬም አገዛለሁ ብዬ ነበር። አሁንም መንገድ ላይ ነን ይሉኛል። አንዴ የመጣን ነው ይሉኛል። ይምጡም አይምጡም አላወቅም። እኔ ለኔ እነሱ ቢመጡልኝ የተሻለ ነበር። ቤተሰብ ነው የፈለገም ቢሆን ማለት ነው። አጥንታ ነው ስጋ ነው ወንድሟ ነው ያጎቷ ልጅ ነው። እንመጣለን አይተናል ጉዳዩን። ራሳቸው ነበር መጀመሪያ ደውሉልኝ። በማታ ራሴን ላጠፋ ነው አሁኑኑ የልጆች አባት መጥቶ ልጆቹን ይቀበለኛለች ቀን ሌሊቱን ለኔ ደውሉልኝ። ራሳቸው እንኳን ደውላችሁ እኔ እስካሁን ስደውል ስልክ አነሳችሁልኝ ነበር። እህታችሁ የተበደለች ስትመስላችሁ ደውላችሁ እኔ ጋር። አሁንም ይሄ ነገር መጨረሻው ይታይ። እሷ እኔ ላይ እንደምታደርገውና እኔን ለመበደል እኔን ስም ለማጥፋት እንደምትሄደው እኔ ብንቀሳቀስ ከባድ ደረጃ እንደርሳለን፣ እንደምንቀባባለን። ያ ከመሆኑ በፊት ግን እናንተ ጉዳዩን ለማየት ሞክሩ። መለያትም ከሆነ ሰው መኖር ካቃተው ይለያያል። ልጆች አሉንና ልጆቹን እናተርፋቸው ባካችሁን አልኩኝ። እንመጣለን እሺ አሉኝ። በእነሱ በኩል ልጆቹን አተርፋለሁ እያልክ ያለው አንተ? አዎ ብዬ ቤተሰቡን ፈልጌ ነበረ። ለልጆቹን ያንን ፈልጌ የነበረው ሽማግሌም በየጊዜው ሲመጣ የነበረው ያ ነው። እኔም ስሰደብ ስዘለፍ ብዙ ነገር ስሜት ስታጠፋ በቲክቶክም በምንም 15 ቀን የቆየሁት ከሷ ጋር ስካድማት የቻልኩትን ሳረግ አጥቤ ቤታቸውን እያጸዳሁ የታገልኩ የነበረው ለልጆቹና ለሷ ራስነት ብዬ ነው። ሴትን ልጅ ላለመበደልና ልጆችን ላለመበደል ማለት ነው። ከዛ በኋላ እችላለሁ፣ ልጆችን አስተዳድራለሁ፣ አታስፈልገኝም፣ ከህይወቴ ይወጣለኝ፣ እንደፈለኩ ኖራለሁ ስትል ወጥቻለሁ ብዬሻለሁ። ልጆቹ ላለመራቡ ደግሞ በሰዓቱ እርግጠኛ ነኝ። ግን የፈለገ ማክል ብር ማይጨምርበት በቀን ሰርተሽ ማታመጪው ብር ጠፊ ነው ያልቃል። እና ለልጆቼ አሁንም ቢሆን ግን በስርዓት ብዙም ጊዜ ያወራ ውክልና የወሰደ እንደዚህ የመሰለ ሌላም ያልገቡ ሽማግሌዎች ጉዳዩን ያዩ አሉ። ወይም ደግሞ ከፈለገች እስካሁንም በጉዳዩ ያልገባን ሰው እራሷ ታንሳና እኔን አቅርባ ለልጆቹ መፍትሄ አድርግ ትበል፣ አሊያም ትስጠኝ ልጆቹ። እኔ በበኩል የምለው ማለት ምርጫ ነው ያለ። አንዱ ልጆቹን በዚህ መልኩ እናኑራቸው። እኔም ይኸው ቢዝነስ ጀምራለሁ፣ በዚህ ቢዝነስ መንገድ የቻልኩትን አክል አረግላችኋለሁ፣ በዚህ መልኩ እኖራለሁ፣ በዚህ መልኩ ለልጆቹ ይኑር ትበል። ምንም ዛሬ የተወራውን ነገ የማይቀለበስ ሀሳብ ማይቀየር። እኔ አንዴ መጥቶ ስራ ቦታ መበጥበጥ እንደገና የሚሰራ ለልጆች ተብሎ የሚሰራውን ነገር ገብቶሻል። የትም አይደለም የሰራሁት ይሄን ነገር ለልጆች ነው። 5 ቀን 6 ቀን ብቻ ነው ከቤት የወጣሁት። ዛሬ ትላንትና ሳምንት ነው፣ 7ኛ ቀን ነው፣ ዛሬ 8ኛ ቀን ነው። ገብቶሻል። ከዚህ ውጪ ነገም ቢሆን እኔ ተኝቼም ስለነሱ ነው የማስበው። ምንም የለቀቀኝ ነገር የለም። ጭንቀትና ሀሳብ ጨጓራ መላጥ ነው የተረፈኝ። ሁለተኛው ምርጫ ደግሞ እኔ ለራሴ ነፃ ወጥቼ የራሴን ህይወት እኖራለሁ ትበል፣ ልጆቹን ትስጠኝ። እኔ ኢንሻአላህ በአላህ ፈቃድ አለምንም በማንኛውም ሁኔታ ልጆችን አሳድጋለሁ። ስለዚህ ልጆቹ እሷ ጋር ሆነው ብር ማገዝ ካለብህ ለምንድነው ለመጨረሻ ጊዜ እሷ የራሷን ብር ማገዝ አለብህ እሷ በምትፈልገው መልኩ ሳይሆን የቻልኩትን አክል የራሴም ህይወት አለ። ሽማግሌዎች ቆሞ ትክክለኛ ሰዎች ባስቀመጡልኝ መሰረት ማለት ነው።
ያው ገቢ ይታወቅ ማለት ህግም ይዘዋል ምን ያህል ገቢ ሲኖር ምን ያህል መታገዝ አለበት የሚባለው ነገር አይደለ ስለዚህ ከዛ አንፃር ማለት ነው አንዱ ሁለተኛው ደግሞ እሷ ነፃነቷን አውጃ እንዳለችው እኔም ህይወቷን አልበጠብጥም እንዳሻት እንደፈለገች ህይወቷን በጥብጬ መላቀም ሲጀመር እሷ ነች የምትበጠብጥ እሷ እንዳለችው ማለት ነው ሶሻል ሚዲያው እንደፈለገች ተጠቀሙ እንደፈለገች ትሁን ግን እኔ ስምና ልጆችን አታስገባ ልጆችን ረከባለው ነው የምትለው በሚዲያም ቢሆን እኔ ለምታቀርበው መስረጃ ራሱ በቂ አይደለም ህግም ፊት ሄዳ ብከሰኝ እስካሁን ሲጀመር እሷ ከመክሰሱን ወደ ኋላ አትነ ነበር መረጃ የምትለው ነገር በቂ ስላልሆነላት ነው እና ደግሞ አሁን ደግሞ ይባስ ብላ ተገድጄ ነው ማድረግ አልፈልግም ነበር እንደ ጥሩና እንደ ትሁት እናት ለልጆቿ እንደምታስብ እናት እና ልጆቿን በአይን ማስገባት እንደማትፈልግ እናት በቲክቶክ ላይ እየለቀቀቻቸው በሚዲያ እያወጣቻቸው እንዲህን ማድረግ አልፈልግም ነበር ይሄው እነዚህ ልጆች ነው ያዝኩት እያለች ሊፕስ እያለበሰች የሆነ ነገር እያደረገቻቸው እንደተበደሉ ህፃናት ዳቦ እንዳጡ ህፃናት አንድም ቀን አልተቸገሩም እኛ በርግጥ ደሃነን ዝቅተኛ ማህበረሰብ ግን ትልቅ ነገር ባይኖረን በትንሽ ነገር ቤትና መኪና ባይኖረን ተከራይተን እየኖረን ራሳችን ችለን እስካሁን ለምንን ኖረን አናውቅም ራሳችን ችለን እየኖረን ነበር ይሄን ህይወት ነው ያፈረሰችው እሷ ገብቶሻል እኔ እርግጠኛ ነኝ እሷ ጋር ገንዘብ እንዳለ ስለማቅ ነው እኔ እንደ ባለቤት አውቃለሁ ባለቤቴ እሷ ጋር ያለውን ነገር ስለማቅ እንኳን ለዚህ ያክል ከዛም ቀን ያክል ቢያልፍ የቲክቶኩም መረጃ እንትን ድጋፍም ምንም ራሱ ሳይመጣም በፊት የተወሰነ ጊዜ ራሱ ብትቆይ እንደሚያኖራት አውቃለሁ ራሷም ተናግራለች እዚታለች ምንም በቃ ብዙ ነገር አለ አውቀዋለሁ እኔ ያንን እንደ ባለቤት አሁን ግን ማለት ነው የእውነት ለመጨረሻ ጊዜ ማለት ነው እቺ ሴት የሚዲያ ጥማት ነው መፈመስ በጣም ይሁን አለ አይደል በቃ እኔ ስማቸውን ብዙም አላቃቸውም በጣም አከሌ እኮ እንደዚህ ከመሬት ተነስቶ እቺ ነገር አውርቶ እንደዚህ ብሎ በቃ አሁን ቤት መኪና በቃ ከብሮ እንደዚህ ነው ምናምን የሚባሉ ሰዎች አሉ መስለኝ እውነት ነው ቀደም አንድ ነገር አንቺ ብለሽኛል ይሄ ያንን ነገር ከሷ ለማስቆምና እንቅፋት ለመሆን ይመስላል እኔ በጣም ብዙ ባወራ ማለት ነው ግን ይሄ ነገር ጫፍኗታል እሷ ቤት ይቀድም ነበር ትዳር ይቀድም ነበር ልጆች ይቀድሙ ነበር ገብቶሻል ለልጆቹ ያክል ነገር ላስተዋይ ሰው በደንብ ላየ ሰው ለልጆቹ ቅንጣት አክል አላሰበችም ባሏ የልጆቹ አባል ለልጆቹ ልኑርላቸው ተይ እየለመናት ሽማግሌ ለልጆችሽ ተይ ይኑርላቸው አባቷም የልጆቹ አባት ደግሞ ይኑር ለልጆችሽ ተይ ሲባል እንቅፋት በእንቅፋት ያደረገችው ጉዳዩን እራሷ ነች እኛ በግልጽ የምንናገረው ናሙስ ላይ ምክንያት ፈጥራበት ከቤት እንዲወጣ አድርገዋለች በእውነት በቃ በትክክል መናገር የምችለው ይሄን ለዚህ ነፃነት ሲባል ማለት ነው በቃ ለዚህ ብላ አውጥታዋለች ነጃት ምንም አልተበደለችም በናሙስ አስተካክላለሁኝና እንደዚህ ቢያደርግስ እንኳን ከአንድ በላይ ማግባት ይችል የለ ወይ ወንድ ስለዚህ حرام ረሱል ሰለላሁ ዐለይሂ ወሰለም አላህ ምን ይላል መሰለሽ በቁርአን አንዲት ሴት ባሏን በዝሙት ቃል ከተናገረችው ራሱ ንግግሩን ማለት ነው ወይም ደግሞ ባል ሚስቱን በዝሙት ቃል አንቺ ዝሙተኛ ብሎ ከተናገራት አሉ በቁርአን የሚለው ማለት ነው ለዚህ ቃሉ 4 ምስክር ማምጣት አለበት 4 ምስክር ዝሙተኛ ብሎ ሰድባታል አይደል ያን ዝሙተኛ ማድረጓን የሚመሰክሩለት 4 ምስክር ከሌለው ደግሞ ራሷ እንደ 4 ሰው ሆኖ ትመሰክራለች ወላሂ ዝሙት ሲያረጋ አይቼዋለሁ ወላሂ ብላ 4 ጊዜ ከማለች በኋላ በአምስተኛው ውሸቴን ከሆነ የአላህ ቁጣ በእኔ ላይ ይውረድብኝ ትላለች ይሄንን በይብለናት አለኝ እሷ አላለች ከዛ በኋላ በመሃላቸው ምንም እንዳይገናኙ ይደረጋል ይሄን እንደዛ ከተማማሉ በኋላ አብሮ አይኖሩም በቃሉ ብቻ እኮ ነው ማድረጉማ ከባድ ነገር ነው መስፈርቶች ሳይኖሩት ባላውቀን ከአንዲት ሴት በላይ አግብቶ መኖር ይችላል የሚል አስተምሮ ካለ ሻሪያው ላይ ካለ ስለዚህ እሱ እንደዚህ እሷ እንዳለችው አሁንም በእንደዚህ አይነት በዚና ወድቆ ከተገኘ ወይም እንደዚህ አይነት እሷ እንዳለችው ከተለያዩ ሴቶች ጋር የሚሆን ከሆነ ሽማግሌዎች ያሳደሩባትን ተጽዕኖ ነው ሌላስ ቢያገባስ ከአንድም በላይስ መሆን ቅድም ላይኛል አይደል የእሷ እናት ይሁን ቤተሰቦቿ ምን ሰው ያንተ እናትን መታ ስትናገራቸው ስሜት አይሆና ከአንድስ በላይ አግብቶ ይኖር የለ እንዴት እንደዚህ አትበይ ብለዋታል ብለኛልና በዝሙት አንድ ወንድ ቢገኝ አስተምሮቱ ነው ብዙ አስተያየቶች ስላየው ነው እንደዚህ ቢገኝ ምንድነው ማድረግ የሚቻለው መፍታት መብት አላት እሱ ግን ያቺን በዝሙት የተኛትን ሴት ተቀጥቅጦ ይገደላል ኦፊሻሊ ላግባት ቢል ወይም ከአንዷ ውጪ ከሚፈቀዱልኝ 2-3 ሚስቶች መሐከል አንዷ ላድርጋት በሐላል ቢል ይቻላል አይችልም እንዴት ዚና ያደረጋት ከሆነች እኮ ነው ማለት ዚና ያደረጋት ወንጀል የፈጸመባትን ማግባት አይችልም አንድ በይ ወንጀል የፈጸመባትን ሴት ማግባትም አይችልም ሁለተኛ ትዳር ኖሮ ዚና ቢያደርግ ደግሞ አደባባይ ወጥቶ ተቀጥቅጦ ይገደል በህዝብ ፊት ትዳር ይያለው አሷም ብላለች ይገደል ነው የሚለው
ሁለተኛ እነሱ ግን እንኳን እንደዛ አቅም ካለው ግን አሳውቆ ሁለተኛ ሚስት ማግባት እሷን ማስፈቀድም አይጠበቅበትም እንደ እስልምና ማለት ነው። እሷ የምትፈልገውን ነገር እያኖራት እያስተዳድራል ልጆቿን ተገቢውን ነገር እያደረገላት ሌላ አቅም ኖረው ሁለተኛ ሚስት አግባለው ቢል በስርዓት ማግባት ይችላል። ይሄ ለዝሙት አይቆጠርም። መልካም። አሁን በስተመጨረሻ የልጆችንም ልታረግ የምትችለውን መፍትሄ ተናግረሃል። ሁለቱን ምርጫ ሰጥታታል። ይሄን ቪዲዮ ያው ታያዋለች በእርግጠኝነት። በቃ እንደ መጨረሻ የሁለታችሁ መልእክት ለሷ የምታስተላልፉላት ለልጆችም ሊሆን ይችላል መፍትሄ ሊሆን ይችላል ብላችሁ የምታስቡት ሀሳብ ካለ አንድ አንድ ልንገርሽ። እኔ ልናገርና እኔ ምነግራት ወደ አላህ ትመለስ፣ ወደ አላህ ትመለስ። ሁሉንም ነገር ህይወትን የሚቀይረው ሁሉም ነገር በአላህ እጅ ነው ያለው። በዚህ መንገድ ህይወት እኔና ተውበት አድርጋ ትመለስ ነው የምለው። በቃ ተውበት አድርጋ ወደ ፈጣሪ ይሄን የያዘችውን መንገድ ስተው ነጃት ይቅርብሽ፣ ተመለሺ። እንደገናም ከናሙስ መታረቅ ካለብሽም ከኛ ውጭ ሌሎች ሰዎችን ፈልገሽ ልጆቻችሁን አሳድጉ። ላደረግሽው ነገር ደግሞ አላህን ይቅርታ ጠይቂ። ከዚህ ውጭ ሌላ ምንም እላት ነገር የለም። ከኔ ነው ጨርሻለሁ። እኔ የምለው ደግሞ ያንኑ ነው። ተመሳሳይ ነገር ነው። መረበሽ መፍትሄ አይደለም። ልጆችሽን ይጎዳቸዋል ነው ምላት። ገብቶሻል? መረበሽ ስራ እንዳይሰራ አደረገች፣ ምን አደረገች? እሷም ጋር ገንዘብ ካለ ያልቃል፣ እኔም ጋር ካለ ያልቃል። ስራም ባቆም ደግሞ እኔ ለአንድ ነፍሴ ራሴን ለማቆየት የሆነ ቦታ ተሰድጄም ራሴን አኖራለሁ። በመሀል የሚበድሉት ልጆች ናቸው። ከቤት አወጣችኝ፣ እንደገና ማባረር አልተወችኝም። እባክሽን ብዬ የምላት ነገር መረበሽሽ የረብሻ ሰው ብቻ መሆን የተንኮል ሰው ብቻ መሆን የሚጎዳው ልጆቹን ነው። ራሷም የሆነ ቀን ልትጎዳ ትችላለች፣ ባሏም ሊጎዳ ይችላል፣ ማህበረሰብም ይጎዳል። ቤተሰብም ጋር ደርሷል። እኔ ስለ ቤተሰቤ ማንሳት አልፈለግኩም ነው እንጂ ቤተሰቤም ተሰድበዋል፣ ቤተሰቤም ተበድሏል። በዚህ ነገር በዚህ በተለያየ ነገር እንደዚህ ናችሁ ተባባሪ ናችሁ ምናምን በማለት ደርሷል። እኔ እነሱን እንትን ብዬ ለነሱ ብዬ አልልም። እኛ ከኖርን ደስ ይላቸዋል ለልጆቻችን ቤታችን። ገብቶሻል? ስለ ቤተሰቤ ማውራት አልፈልግም። እኔ ግን መረበሽን ለምንድን ነው ሙድሽ አድርገሽ ያሹ? ለሚዲያ ሲባል ሚዲያም ላይ ደግሞ መውጣት ካለባት ማበብ ካለባት እዛ ውስጥ እንዲያምርባት ገንዘብ እንድታገኝ እዛ ውስጥ ቢዝነስ እንድታገኝ በዚህ በቴክኖሎጂ በዘመናዊነት እንድትበለጽግና የቢዝነስ ሰው እንደሆን ከተፈለገም ብዙ አይነት መንገዶች አሉ። ተረጋግታ አርትም ተሚራ ሁላ የበለጠ የሚያዋጣትን መንገድ ተከትላ አሁን ያለው ነገር አሳፋሪ ነገር እንጂ የሚያስደስት ነገር አይደለም። ገብቶሻል? ያንን ነው እኔ ለሷ ምላት። ይሄንን የረብሻ መንገድ በቅሌት ራሷን አስተዋውቃ ትልቅ የምትሆን መስሏት ከሆነ ሳስታች አትሆንም። እኔ ዛሬ ይሄን መጥቼ ስላወራው አይደለም። በቃ አይሆንም፣ ይፈርሳል። እኔ አጠቃላይ እሷ እንዳላችሁ ጣፍቼ አፍሬ ተደብቄ የሆነ ቦታ ሄጄ ራሴን ለመኖር ተደብቄ የኖርኩኝ ያለው ሰው ቢሆን ራሱ እሷ ትልቅ ደረጃ አትደርስም። ለምን? የያዘችው ነገር ሐሰት ነው፣ ይፈርሳል። አንዱ ከአንዱ ስለሚገጭ ሐሰት ምንም ቀጣይነት የለውም። ሐሰት በሐሰት ላይ ሲደራረብ ይናዳል። የሚናድ የሆነ ክምር ነው ሲጀመር ማለት ነው። ይሄንን ነው ለልጆች ስቲ የእልህና የእንደዚህ አይነት ከባድ የጭካኔን ነገር በልጆች ላይ አታሳርፊ። ዛሬ እጅሽ ላይ ባለ ነገር ልጆችን ልትመገቢ ትችላለሽ፣ ልትመገቢያቸው፣ ልትንከባከብ ትችላለሽ። ግን ከባድ ነው። ልጆች የሚታዘቡሻል። ሁሉም ልጆች ደግሞ ሲያድጉ ይሄንን አስተሳሰብ የሚይዙ እንዳይመስልሽ። ትክክለኛውን ነገር ለመከተል ሞክሪ። ለልጆችሽ እኔም ማድረግ ያለብኝን ነገር አደርጋለሁ። በትክክለኛው መንገድ ለመምጣት ሞክሪ። እኔ ይሄንን የምናገረው ከኔ እንድትኖር እኔ ይሄንን ነገር እንድታመቻች ይሄንን ለማስተባበል አይደለም። ልጆች አሉ። ልጆች እኔን የሚያስጨንቁኛል፣ ያሳስቡኛል። ነገም ቢሆን ዛሬ ገብቶሻል። እኔ ካቃተኝ ከዚህ በላይ ከሷ ሻሽቼ ራሴን ላኖር እችላለሁ። አሁንም ወጥቻለሁ። ከዚህም በላይ ልርቅ እችላለሁ። ማንም እናቴ እንኳን ብትሆን በቀላሉ ላታየኝ የሚችልበት ቦታ ሄጄ ራሴን ላቆይ እችላለሁ፣ ካቃተኝ ማለት ነው። ይሄንንም ያልኩ ያለሁት እንዳልተደበቅኩኝ። ተደብቃ በፖሊስ የተፈለገ ነው። ወንጀል ሰራች ሴት ጭምር የፈለገችው ነው። ይኸው ወንድሟ መጥቶ ተናግሯል። ፈልጌ ላመጣት እችላለሁ ብሏል። ብዙ ነገር አለ። ፍርድም ቤት ቢኬድ ልትቀርብ ትችላለች። ሁሉ ነገር ይውጣልኝ ካለች ደግሞ በፈለገው አካል ትጠይቅና ልጅቷ እንድትቀርብም ታርግ። ሁሉን ነገር ለማጣራት ከፈለግ ማጣራት ባለባት ነገር በቅሌት ራሷን አታስቀድም፣ ቤተሰቧን አታስቀድም። ሁሉን ነገር በወንጀልና በሐሰት የሚሳካ ነገር የለም። ይወራል፣ ይወጣል፣ ከፍ ይላል። የሆነ ሰዓት ላይ ሐሰት ነው፣ ይናዳል። በቃ ክምር፣ የሐሰት ክምር መናዱ ነው። እውነት ግን እውነት ነው። በቃ ምንም የእውነት ባዳ የለውም ሲጀምር። ሐሰት ደግሞ ወዳጅ የላትም፣ ጥላት ሄዳለች። እሷም ዛሬ ተካብራበታለች እንጂ ነገ ጥላት ሄዳል፣ የማይቀር ነገር
እና በትክክለኛው መንገድ ለመምጣትና ልጆቿ ዋጋ ያለውን ነገር ለማድረግ መሞከር አለባት። ምንም ቢሆን አባታቸው ነኝ እኔ ልጆቿ አባት። ሌላ እኔ የምለው ነገር የለም። እሺ እናመሰግናለን። ምንም ጉዳዩ የሁለት አካላቶች ተቃራኒ ሀሳብ ቢሆንም ግን በስተመጨረሻ ሁለታችሁም እንደ ሚዲያ ልንመኝ የምንችለው ሰላም ሆናችሁ ልጆቹ በአንድ እናትና አባት አብረው በሰላም በፍቅር እንዲያድጉ ነው። ካልሆነ የመጨረሻው ማይሆን ከሆነ ግን ሰላማዊ በሆነ መንገድ አንዱን እያሳደደ እየዛተ እንደዚህ ልክ ባልሆነ መንገድ ሳይሆን በሰላማዊ መንገድ በህጋዊ መንገድ ነገሮች ተስተካክለው ልጆቹ በሰላም እንዲያድጉ እመኛለሁኝ። ጥሩ ዜና እጠብቃለሁኝ። መተህ የራስን ሀሳብ ስለገለጽክ ተደብቋል የለም ከተባለበት አለው ብለህ ወጥተህ የራስን ሀሳብ በጨዋ ደምተህ ስለነገርከን ከልብ አመሰግናለሁ። እኔም አመሰግናለሁ ስላዳመጣችሁ። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን ከዚህ ቀደም እንግዲህ እንዳያችሁት ነው። እስካሁን አብራችሁን ከቆያችሁ ነጃት መታ የራሷን ሀሳብ እውነት የምትለውን ደረሰብኝ ተበደልኩ ያለችውን ደረሰብኝ ያለችውን ግፍ ተበደልኩ ያለችውን የእሷን ሀሳብ ሰምተናል። በተመሳሳይ ዛሬ ደግሞ እንዳያችሁት ከባለቤቷ ጋር ነው ቆይታ ያደረግነው። እሱም በእኔ በኩል አለ ያለውን እውነት ተናግሯል። እንግዲህ በስተመጨረሻ ደግሞ ሰላም ሆነው አንድ ሆነው እንዲኖሩ እንደ ሚዲያ ምኞታችን ነው። ከዚህ በዘለለ ሌሎች አዳዲስ ነገሮች ካሉ የምናሳውቃችሁ ይሆናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ነኝ። በሌላ እንግዳ በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩ።